ጠርቶኝ በጥፊ ምናምን አለ በማስመሪያ እመን ምናምን አለ ምንድነው ማምንልህ ምንም ማቀው ጉዳይ የለም ማቀው ጉዳይ እኮ ቢኖር አምንልሃለሁ ችግር የለውም ማታ ታወጣታለህ ምናምን አለኝ የ15 ዓመት እድሜ ያላትን ፌቨን ታምሩን ወደተኛችበት አልጋ በመምጣት በክርኑ አፏን በማፈን እንዳትከላከል አድርጎ ብልቱን በብልቷ ውስጥ በማስገባት የግብረ ስጋ ግንኙነት በመፈጸም ክብረ ንጽህናዋን የገረሰሰ በመሆኑ አሁን ምን ብዬ እንደምከስ ታቀኛለህ አለች እላታለሁ ሊደፍረኝ ነው ብዬ ከሳለሁ እዚህ ቤት መትመጣ ከሆነ በፊት ልጄን ነው ብዬ በሐሰት አቀነባብሬ ያስበሰበሱ አንተ ለእህት ምን አይነት ወንድም ሆነ ነው ይሄን ሁሉ የሆነብህ መጀመሪያ ስገባ በጣም ራሴን በቃ እንተን ብዬ ራሴን ነው ማጥፋት ያለብኝ ብዙዎች ባይዘው ብልታቸውን ሁሉ ይቆረጣሉ እነዚህ ሰዎች በሐሰት መጥተው እዚህ ቤት ነው የምንኖረው እኔና ለምለም ከዚህ ቤት ወተን አናቅም ሲሉ እንደም ስቄ የተከበረው ፍርድ ቤት እኚህ ሰዎች ቤት ውስጥ ከኖሩ ወንጀሉ አልተሰራም ማለት ነው ባለቤትህን እዛው እስር ቤት ሆና ነው ያወቃት በጣም በምን አጋጣሚ ተዋወቃችሁ ከዓመት ያልኖረን ሰው አምጥተ አይ ለአምስት ነው እንድንከፋፈል ይሄን ሁሉ ያደረገው ማን ነው የወረዳ 6 ቤቶች አስተዳደር ነው ከስሽዋለሁ ጣልቃም ሲገቡ ምን ብሏል እዛ ቤት ውስጥ ይኖራሉ ብሎ ወረቀት ማረጋገጫ ሰጥቷቸዋል ወደ መውጫችን አካባቢ የመጀመሪያ ቀለበት አረግን እዛው መውጫችን አካባቢ መውጫ እዛው እስር ቤት ሆነ ነው እንትን ያላችሁት መውጫ አካባቢ ይገርም ታሪክ እኮ ነው መዝገብ መርመራ አይደል መልስ መስጠው ስትመረምር ጥፋተኛ የሚያስብለኝ ነገር የለም መዝገብ ውስጥ ስለዚህ ለምን በነፃ ለቀቀህ ጥያቄ እሱ ነበር የእህቱ ልጅ በሆነችው የግል ተበዳይ ፌቨን ታምሩ ላይ የግብረ ስጋ ግንኙነት የፈጸመ በመሆኑ በፈጸመው በዘመዳሞች መካከል በሚፈጸም የግብረ ስጋ ግንኙነት ወንጀል ተከሷል ይላል አራተኛው በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ የወደዱትን የባል ጥቅል መርጠው ለሚወዷቸው ያዛሉ ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን ይዘዙን ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለርሶም እናጋራውታለን ለስጦታ ትክክለኛው ቦታ ለስጦታ.com እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን እግረኛው ፖድካስት የተሰኘ የእግረኛው ሚዲያ እህት አለ ሊንክ ኮሜንትና ኮሚኒቲ ላይም አለ እሱንም በእግረኛው ሚዲያ አምሳል እዩልን የዛሬ ባለ ታሪክ እንግዳዬ አቶ አሸናፊ ሙሉቀን ይባላል የእህቱ ልጅ 15 ዓመቷ ነው ራሷ እህቱ የ15 ዓመት ልጅን አስገድዶ ደፍሯል ብላ ከሰሰችው 11 ዓመት ከ8 ወርም እስሩን ጨርሶ ወጥቷል አሁን አሸናፊ ሙሉቀን በዛ ባስገድዶ መድፈር ክስም ደግሞ በእህቴ ልጅም መካከል በኔና በእህቴም ይሄ ተፈጸመ አስገድደህም ደፈርከው የተባልኩት ወንጀል ሳይሆን የጋራ የእናት ያባታችን ቤት ነው ጉዳዩ ነው የሚለው እሱ ጉዳዩ ግን አብረን ስንቆይ የምናጠራው ነው አቶ አሸናፊ ሙሉቀንና እኔ ከናንተ ጋር ነን እናንተም እኛን ምሰሉ አሸናፊ ሙሉቀን አቤት ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣህልኝ እንኳን በደና እንዴት አለን እግዚአብሔር ሰላም ነህ ሁሉ ሰላም መዳን በጣም ረጅም ጊዜ ነው የተደዋወልነው በመሃል በአንዳንድ ጉዳዮች አልተገናኘንም ነበር ዛሬ ጊዜም ፈቅዶ ተገናኘን ስለመጣህ ወደ እግረኛው ሚዲያ ደስ ብሎኛል ለተመልካቾችም ይሄን ጉዳዩን በደንብ ጫፉን ይዘው አናቱ ላይ ለመድረስ መነሻ እንዲሆናቸው ኬዙን የተወሰነ ብለነው ከዛ ኬዙ ይሄ ነው ግን ምንድነው የተፈጠረው
እኛ መዝገብ ያለው ኬዝ ይሄ ሆኖ እያለ አንተ ደግሞ የምትነግረን ሌላ ከሆነ ለማነጻጸር ይጠቅመናል። ስለዚህ እዚህ ጋር 4 ክሶች ናቸው የተመሰረቱብህ። የእህትህን ልጅ ደፈርክ ተብሎ የተፈረደውም ዓመት አለ። እሱን የተወሰነ እንበለውና ከዛ ወደ ዝርዝሩ እንግባ። ለፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት የመዝገብ ቁጥር አለው። ቀኑ በ2000 ዓመተ ምህረቱ ቀን 12/3/2004 ዓመተ ምህረት የዛሬ 13 ዓመት ነው። ከሳሽ ፌዴራል አቃቤ ሕግ ተከሳሽ አሸናፊ ሙሉ ቀን እንዳለ እድሜ 27 ዓመት ነበረ በጊዜው። የቤት ቁጥር 522 አንደኛ ክስ ይላል። በ1996 ዓመተ ምህረት የወጣውን የወንጀል ሕግ 620/2 ሀ ላይ የተመለከተውን በመተላለፍ ይላል። የወንጀሉ ዝርዝር ተከሳሽ ከጋብቻ ውጪ እድሜዋ 18 ዓመት ባልሞላት ልጅ ላይ የግብረ ስጋ ግንኙነት በመፈጸም በ3/13/2003 በግምት ከሌሊቱ 6 ሰዓት ሲሆን በአዲስ ከተማ ክፍለ ከተማ ቀበሌ 1421 ልዩ ቦታው ጨያው በረንዳ ተብሎ ከሚጠራው አካባቢ የቤት ቁጥር 522 በምትኖሩበት ማለት ነው ያንተ መታወቂያ ባለበት ውስጥ የ15 ዓመት እድሜ ያላትን ፌቨን ታምሩን ወደተኛችበት አልጋ በመምጣት በክርኑ አፏን በማፈን እንዳትከላከል አድርጎ ብልቱን በብልቷ ውስጥ በማስገባት የግብረ ስጋ ግንኙነት በመፈጸም ክብረ ንጽህናዋን የገረሰሰ በመሆኑ በፈጸመው አስገድዶ መድፈር ወንጀል ይላል። አስገድዶ መድፈር የሆነው እዚህ ጋር ነው። ሁለተኛው ክስ ላይ አስገድዶ መድፈር ይላል፣ ግን ክብረ ንጽህናን መውሰድ አይልም። ምክንያቱም አንዴ ስለወሰድከው ይላል ክሱ። ሁለተኛ ክስ ተከሳሽ ከጋብቻ ውጪ እድሜዋ 13 ዓመት ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት ለመፈጸም በማሰብ በ18/1/2004 ሁለተኛው ክስ ነው። ሶስተኛውም እንደዛው ነው የሚቀጥለው። ተከሳሽ ከጋብቻ ውጪ እድሜዋ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት ለመፈጸም አስቦ በ15/02/2014 ከምሽቱ 7 ሰዓት ሲሆን በአንደኛ ክስ ላይ በተጠቀሰው ቦታ የ15 ዓመት እድሜ የግል ተበዳይ ፌቨን ታምሩ ወደምተኛበት አልጋ በመሄድ ፊቷን በጥፊ ደጋግሞ በመምታትና ህይወትሽን አትፈልጊም ወይ ብሎ በማስፈራራት እንዳትከላከል አድርጎ የግብረ ስጋ ግንኙነት የፈጸመባት በመሆኑ በፈጸመው አስገድዶ መድፈር ይላል። ይሄ ሶስተኛ ክስ። አራተኛ ክስ የወንጀሉ ዝርዝር ተከሳሽ ጋብቻቸው በስጋ ዝምድና ምክንያት በህግ በተከለከለ ሰው ላይ የግብረ ስጋ ግንኙነት ለመፈጸም በማሰብ አንደኛ፣ ሁለተኛ፣ ሶስተኛ ክስ ላይ በተጠቀሰው ጊዜና ቦታ የእህቱ ልጅ በሆነችው የግል ተበዳይ ፌቨን ታምሩ ላይ የግብረ ስጋ ግንኙነት የፈጸመ በመሆኑ በፈጸመው በዘመዳሞች መካከል በሚፈጸም የግብረ ስጋ ግንኙነት ወንጀል ተከሷል ይላል። አራተኛው አሁን ክሱ ደፋሪው አንተ ተደፋሪ ፌቨን የእህትህ ልጅ ሆና በመጀመሪያ አስገድዶ በመድፈር ክብረ ንጽህናዋን በመገርሰስ ከዛ ደጋግሞ ግብረ ስጋ በመፈጸም አሁንም በመፈጸም ይልና አራተኛው በዘመዳሞች ለጋብቻ ክልክል በሆነው ይልና እዚህ ጋር ውሳኔው አለ። ይሄ ክስ ተከራክረህ ሂዶ 40 ስንት ዓመት ነው የመጣው? 45 ዓመት ከ6 ወር አስፈርዶ ነገር ግን በኢትዮጵያ ሕግ ከ25 ዓመት በላይ ስላልሆነ በ25 ዓመት ጽኑ እስራት ተፈርዶ ይሄም አንተ ፍርድህን ወደ ማረሚያ ቤት ይዘህ ገብተህ 11 ዓመት ታስረህ ወጥተሃል። አሁን ትክክል 11 ዓመት ከ8 ወር ለ12 ዓመት ምንም ያልቀረው ማለት ነው። ኬዙ ይሄ ነው። ፍርድህን ፈጽመህ ወጥተሃል። ትክክል በይግባኝም ጸንቶብሃል። ክስ ጨርሰህ ወጥተሃል። አሁን በዚህ ኬዝ የንጽህና ጉዳይ ጥያቄም በፍርድ ቤት ተከልክለሃል፣ ጸንቶብሃል ማለት ነው። ስለዚህ ወንጀለኛ ነህ በህግ አይደለ? እንደሱ ለማለት ይከብዳል። ምክንያቱም ስለማብራራው በማብራራት አትቀይረውማ። አሁን ፍርድህን ጨርሰህ ወጥተሃል። ትክክል። በጣም ጥሩ። እንግባባና ነው የምንቀጥለው። ይሄ ሆኖ እያለ ኬዙ ምንድነው? እኔ ንጹህ ነኝ ከኋላ ያለውን ልንገርህ ብለህ ነው የመጣኸው። በትክክል አሸናፊ ሙሉ ቀን አሁን ታሪክህን ቀጥልልኝ። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው።
ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 400 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ ምንድነው እኔ ንጹህ ነኝ ከኋላ ያለውን ልንገርህ ብለህ ነው የመጣኸው? በትክክል አሸናፊ ሙሉቀን አሁን ታሪክህን ቀጥልልኝ። የኔ ታሪክ የሚጀምረው ያው እኔ ብዙ እንዳላረዝምና ተመልካቾችን እንዳላሰለችብህ እኔ ብዙ ጊዜ የኖርኩት አክስቴ ጋር ነው። ያው ከዛ በኋላ ምንድነው ኮሌጅ ከገባው በኋላ የሁለተኛ ዓመት ተማሪ ያለው ዲፓርትመንት ቀይሩ ተባለ። ያኔ ላብራቶሪ ነበር ማጠናው። ኬሚስትሪ ከሲበታች ያላችሁ ተባለና ወደ ሶሻል ዲፓርትመንት ቀየረን። ኮሚኒቲ ዲቨሎፕመንት ሊደርሺፕ የሚባል እየተማርኩ ነበር። ኢንተረስተድ አይደለሁም። ወደዚህ መጣው። እዚህ መጥቼ በቃ ቤተሰቤ ጋር እዛም ካሉት ጋር መግባባት ስላልቻልን ወደዚህ መጣው። እዚህ ስኖር የእህቴ ልጅና እናቴ አብረው ይኖራሉ። አባታችን እኔ ሲሞት አላስታውስም፣ ልጅ ነኝ። ከዛ ቤት ውስጥ እየኖርን ዛኔ መጥቻለሁ። እሷ ሚካኤል ትምህርት ቤት ነው የምትማረው። እኔ ማስጠናት ከኔ ጋር ነው የምትውለው። ቤቱ 2 ነው። ከኋላ ሰርቪስ ቤት አለ፣ ሳሎንና መኝታ። ከፊት ለፊት ደግሞ አሁን ላይ ሰርቪስ ተገንብቶበታል። ያኔ አልነበረውም፣ ግቢ ነው እና በዙሪያችን ቤቶች አሉ። እዛ እየኖርን መጥቼ መኖር ስጀምር የማየው ነገር ያው በቃ ጥሩ አይደለም። ልጅቷ ጋር እንደዚህ መቆጣጠር ምናምን ሲጀምር ደስተኛም አይደለችም። ከክፋትም ሳይሆን ኖርማሊ እንደ ቤተሰብ ከተሰማኝ ስሜት ነው። ሁለተኛ እናትየው ተብዬው የኔ እህት ለምለም አግብታ ነበር። ወንደሰን የሚባል ቀጨኔ የምትኖረው እና ኦኖፍ የሆነች ነው። በ2 ቀን በ3 ቀን በ4 ቀንም እየመጣች ትጎበኛለች። ያው በፊትም እሷ ነበር። ቅድም ያልኩ ከኋላ ያለው ቤት እሷ ነበረች የምታከራየው። የፋዘርንም ጡረታ የምትቀበለው እሷ ነች። ጉዳዩ የጀመረው እዚህ ጋር ነው። እኔ መጥቻለሁ። አጋጣሚ ሆኖ አንድ ጓደኛዬ አሁን ላይ ያው ተለያይተናል፣ ባለቤት አለኝ፣ አሁን ላይ ልጅ አለኝ። በዛ ጊዜ ጓደኛዬ ነበረችውን ውጪ ለመሄድ ብላ እስክትሄድ ድረስ እኛ ጋር ነበረች። ደህና አለች በህይወት አሁንም እዛ ታርፍ ነበር። እኔ ያው እዚህ መጥቼ የሆነ አንድ የመናዊ ነበር፣ ከሱ ጋር የሆነ ስራዎችን ጀምረን ነበረ። ከሱ ጋር በምሰራበት ሰዓት የማየው ነገር ጥሩ አልነበረም። እህቴ ጋር ተመጣለች። እናቴ አንዳንድ ስራዎችን ንግድ ትሰራለች። ተክለ ሃይማኖት አካባቢ ማያውቃት ሰው የለም ከበደች ታምራትን። ምክንያቱም መጀመሪያ ሰፈራችን ተክለ ሃይማኖት ነበር። ከዛ ነው ቀይረን ወደ ጨው በረንዳ በኔ ህመም ምክንያት ወደዛ የተሄደውና ማዘር ሽጣ የምትመጣውን ገንዘብ ትቀበላለች፣ ጡረታ ትቀበላለች፣ የቤት ኪራይ ትቀበላታለች። ለምን ይሆናል ብዬ ከሷ ጋር ግጭት ውስጥ ገባን። በጣም ማባራ ግጭት ውስጥ ገባን። እንደውም አትምጪ አንቺም እዛ ተዳርሽ ጋውኝ እዚህ ጋውኝ ምናምን ስንል ልጅቷንም በቃ የማይባት ነገር ጥሩ አይደለም ምናምን ስላት ልጅቷ ተነስታ ትጠፋለች። ሚካኤል ትምህርት ቤት ነው ልጅቷ ማለት የእህት ፌበን ማለት ነው። ተከሰስኩ ለ2 ወር ከምናምን ተፈልጋ ጠፍታ ከ7ኛ ነው ያገኘናት። ይሄን ድፍን የጨው በረንዳ ህዝብ ያውቃል። የሷ የ40 ዓመት ጓደኛ በዚህ ምክንያት ተኮራርፈዋል። አሁን ለኔ ምስክር ሆናለች። መጨረሻ ለሆነ ጉዳይ ማለት አብረው እኔ ጸጽቶኛል እሱ ላይ ያደረኩት ነገር እስከማለት ደርሳ እስር ቤት ሁሉ መታ ጠይቃኛለች። ግን ዋናው ነጥብ ቅድም ያልኩ በቤቱ ስንጣላ ክሱ ተመሰረተ። እንዳልከው 4 ክስ ነው። 4ቱንም ክስ ከመከሰሴ በፊት ጊዜ ቀጠሮ የሚባል ፍርድ ቤት አለ። ጊዜ ቀጠሮ መሳለሚያ ስንሄድ ይሄ ልጅ ምን አደረገ? ጉዳዩ እኮ ከስንት ወር በኋላ ነው የሚለው እንዳየኸው ተፈጸመ የተባለውና ክሱ የተከፈተበትን ማየት ትችላለህ። በጣም ዲስታንሱ ጳጉሜ 3 ነው። ወደ 1 ወር ከምናምን 2 ወር ከምናምን በኋላ ነው የተከሰስኩት። ምንድነው ማስረጃችሁ? አይ ማስረጃ እናመጣለን ምናምን አሉ። 7 ቀን ሲቀጠር በ7ኛው ቀን አሁን ማታመጡ ከሆነ ለቀዋለሁ ሲባል ከፍተኛ ፍርድ ልደታ የመጀመሪያ ደረጃ ፍርድ ቤት ተከፈተ።
ሲከፈት ይሄ ክስ ደረሰኝ። ሲደርሰኝ በግልጽ ተናገርኩኝ። ይሄ ነገር አልተፈጸመም። ተፈጸመ ከተባለ ጓዳ የምተኛው ፌበን ቀደም እዛ ላይ ወደምተኛበት ከተባለ እሷና እናቴ ናቸው የሚተኙት። ማንኛውም ሞራል ያለው ሰው እንኳን አይደለም እናትህ ጋር ግለሰብ ጋር በኔ እድሜ ያለ ሰው ክፍለ ሀገር ያደገ ሰው ሽንቱን ለመሽናት እንኳን ግራቀኝ አይተ ነው። እናቴ ኖርማል ነች፣ የጭንቀት በሽተኛ ነች እንጂ ብዙም ነግዳ የምትገባ ሰው ነች። እሷ መጠየቅ ትችላለች ስል አይቻልም ብለው እሷ እንዳትመሰክር የኔ ምስክር ሆና እንድትመጣ ሁሉ አድርጌያለሁ። ግን አይቻልም ብለው በሕክምና ምናምን ተራርጦ እንዳትቀርብ አድርገውታል፣ እናቴን ማለት ነው። ለምን ጉዳዩ ተፈጸመ ከተባለ ለጉዳዩ ቅርብ የሆነችው ማዘር ነች ማለት ነው። ለሷም ልጇ ነች፣ የልጅ ልጇ ነች፣ እኔም ልጇ ነኝ። እኔ እንድትከላከል ጠርቻለሁ። መጨረሻ ላይ አስረዳለሁ። ይሄ ክስ መጣ። ይሄን ክስ ከተከሰስኩ በኋላ ተከላከል ሲባል እኔ እንደውም መጀመሪያ አልከላከልም። አንደኛ የመሰከሩት ሰዎች ከባለጉዳዩ ራሱ እዛ ላይ ኢንተርቪው ሲደረግ በሚዲያ ነው እያጠፉ እያበሩ ያው ጋይድ እያደረጉ ነው። ችግር የለውም ግን እውነት መድፈን አትችልም። ጊዜ ብታደርግ በሚዲያ ማለት ሕፃን ልጅ 18 ዓመት ያልሞላው በእንትን ነው የሚጠየቀው። ጓዳ ገብቶ በስክሪን እያየ ነው የምትጠየቀውና ስክሪኑን ያው ፍርድ ቤት የቀረበች እንዳይመስላት ታስቦ እየተጫወተች ማለት ነው። እንደዛ አይነት ነገር ነውና እንደውም መጨረሻ እኔ ምን ልጠይቅ አልኳቸው። ምንም ማቀው ጉዳይ የለም። እኔ ማቀው ከእናትየው ጋር ያለኝን ጸብ ነው። እሱን ብትጠይቁኝ አወራለሁ። ይሄን የምትሉኝን ነገር አላውቅም። ለምሰማውም በጣም ነው የሚከብደኝ። እንኳን አይደለም በሷ ምን አለች ህፃኗ እና ጠበቃ ይቆምልህ ተባለና ጠበቃ እዛው ችሎት ላይ የነበረ ቁምለት እስኪ ተባለ። ማለት የህግ ፕሮሰሱን ለማስኬድ ሲባል ፕሮቶኮሉን ለመጠበቅና እንደውም ጠበቃው እግዚአብሔር ይስጠው ጠየቃት። ፌበን አላት ከማን ጋር ነው የምተኘው? ከእናቴ ጋር። አልጋው ምን ያህል ሰው ያስተኛል? 2 ሰው። 3ኛ ሰው ቢመጣ አይተኛል? አይተኛም። ሳይኮሎጂካሊ ነው እሱ ከህግ አንፃር ነው የጠየቃት። እሺ በወቅቱ እንደዚህ ተደረገ ስትባይ ከሰውነትሽ የወጣ ፈሳሽ ወይ ከምናም የለም ማለች። እንደዚህ አይነት ነገር የለም። እሺ እናትሽስ ያኔ የት ነው የምትኖረው ተባለ። አይ ጎረቤት ሄዳ ነው ከኛ ጋር ነው የምትኖረው። ያ የተፈለገበት እናትየው አግብታ ነው የኖረችው ከተባለ ኦኬ ኮንፍሊክቱን እዛ ጋር ጸብ አለ የሚባለውን ለመድፈን ከእናቴ ጋር ነው የምኖረው አለች። ስቲል አብሬ ነው የምኖረው ነው ያለችው። ካለች የት ሄደች? በዛ ሰዓት እንዳየው ሰዓቱ ከሌሊት ነው። ኢቭን አሁንም ራሱ በሚቀጥለው ላይ እዛ ቤት ውስጥ ነን አለን ብለው የተከራከሩ ሰዎች አሉ። አሁንም ለቤቱ ጥቅም ሲባል ማለት ነው ማንሳት እችላለሁ እዚህ እጄ ላይ ስላለው ወረቀቱ ማለት ነው። ያ ከሆነ በኋላ 45 ዓመት ነበር የሚፈረደው። ህጉ ስለማይፈቅድልኝ 25 ዓመት ብላኝ ስቲል አስታውሳለሁ። በችሎት ሳይሆን በተዘዋዋሪ ችሎት ተብሎ መለስ ሞቶ በ4 ቀን ምናምን መሰለኝ የተፈረደብኝ አስታውሳለሁ። ጠቅላይ ሚኒስቴር መለስ ዜናዊ ባረፉ በቃ ተቻኩላ መታ ነው ውጣሉኝ፣ በካቴና አሰሩኝ። እኔ ምን ሊያረጉኝ እንደሆነም አልገባኝም። ከዛ ድጋሚ ግባ ተባለና ይሄ እንደዚህ 45 ዓመት ነው ምናምን 25 ዓመት ብለናል ምናምን አለችኝ። እሺ በቃ ምንም አላልኩ። ይሄ ነገር አይ ቆይ እንደሱ መነሻውን ኬዝ ነው አላጠራህልኝም። አሁን እዚህ ጋር እዚህ መጣን እንደዚህ ስላልከኝ ልጅቷን ተጠየቀች። በአንተ በመከላከያ በዚህ በመስቀለኛ ጥያቄ አንተ የቆመልህ ሰው ጠየቃት። ከዛ በፊት ልጅቷ ለፍርድ ቤቱ ምን አደረገኝ ብላ መሰከረች። ልክ እንዳልኩ እዚህ ላይ አቃቢ እንደከሰሰኝ ማለት ነው። እንደ ክሱ አስረዳች። አይ ደፈረኝ ነው የምትለው። በዚህ ቀን ምን አደረገች ስትባል እንደዚህ በዚህ ቀን ምን አለ ጠይቅ ተባልኩኝ። ጠየቅኩኝ ያንን መስቀለኛ ማለት ነው። እንደዚህ አትበለኛ። አሁን ቃል ስም አለው እኮ እዚህ ጋር ዝርዝር በስም ተደረገች ስትባል ደፈረኝ አለች። ኦኬ ከደፈረሽ እዛ ቦታ ላይ ፈሳሽ ነበር ወይ ማለት የሆነ ነገር ሀፐን ካደረገ መጀመሪያ እንደሚለው ክብረ ንጽህና ከተገረሰሰ እኔ ልብስ አጥቤ አላቅም አልጋው ላይ ይገኛል። እናትየውን ቤት ከሆነች እዛ ምትኖር ከሆነ ታያለች። የሚታይ ነገር ነው ማለት ወንጀሉ ተደብቆ ሊደረግ ይችላል። ውጤቱ ግን አይደበቅም። ባይኔን ስለዳኔ ተደብቄ ሰው ልፈነክት የተፈነከተው ሰውዬ ግን የሚታይ ነገር ነው። ፈሳሽ ተገኘ አልተገኘ አይደለም ክብረ ንጽህናው ተገኘ አልተገኘ ነው እንጂ ፈሳሽ ማስረጃ ሊሆን አይችልም። ለነገር ክብረ ንጽህና ስለ የኔ ዘር ፈሳሽ ሳይሆን እሷ ላይ ቢያንስ ክብረ ንጽህና ሲገረሰስ ብለዲንግ አለ፣ ብዙ ነገር አለ። ክብረ ንጽህና የግድ አይደለም የግድ ነው ስለ እንደዛ ብቻ ሳይሆን ፎርስ ነው የምትጠቀሙ። እነዚህ የፎርስ ምልክቶች ሊታዩ ይችላሉ። ከባማ ባጨር አለ እንደዚህ ብዙ ነገሮች ሊኖሩ ይችላሉ። እነዛ ነገሮች ራሱ ላትባጭርም ትችላለች። ዝም ብላ
ልትታዘዝ ትችላለች። እንደዛ አይደለም ከሱ የመጀመሪያው ክስ እንደዛ ሳይሆን የሚለው በኃይል በክርኑ በማፈን ነው። በክርኑ የታፈነ ሰው ደግሞ ይፈራገጣል። ካፈንኩ መቼም አይደለም የሰው ልጅ በክርኑ ይፈራገጣል እኮ ግልጽ ነው የሚታይ ነገር ነው። ያ ሆኖ ሳለ እሷም ተናገረች፣ ምስክሮች መጡ። አንዷ እህቴ ነች፣ የኔ እህት ነች። ክፍለ ሀገር ነበር የምትኖረው። ይሄ ጉዳይ ሲፈጸም አልነበረችም። የሆነ እንትን ተፈጥሮ ከ3 ቀን በፊት ነው የመጣችው። ዘን አሁን አለች በህይወት። ምንም ያሻማ ጉዳይ አይደለም። ጠሯት፣ እናትና ልጅ ተነጋግረው ነው ያለችኝ። አሁን ከወጣው በኋላ እንዴት እንደዛ ሊሆን ቻለ ስላት እኔ ያኔ ልጅ ነበርኩ፣ ከቤት መጣሁኝ፣ እናትና ልጅ ተነጋገሩ፣ እኔ ሰማሁ አልኩ እንጂ ሲደረግም አለው አላልኩም፣ አልነበርኩም። ሁለተኛ ተከሳሽም ቀደም እንዳልኩ ፌበን ሚካኤል ትምህርት ቤት ነው ተማሪ ነበረች። ከዛ ከጳጉሜ በኋላ አይደል ሌላ ትምህርት ቤት የምትቀይረው። ሌላ ትምህርት ቤት ገብታ ጓደኛ ያፈራቻት ልጅ ነች። እኔን እንኳን አታቀኝም፣ ቤትም በታ አታቅም። ነገረችኝ ከማለት የዘለለ አይተነዋል ወይ ጉዳቷን አይተናል ያለ የለም። ከ2 ወር ምናምን በኋላ ስለሆነ ከዛ የጳውሎስ ሆስፒታል ማስረጃ ይምጣ ተባለ። ሲመጣ ቀጥታ እዛ ላይ አያይዤልሃለሁ ካየኸው ጳውሎስ ሆስፒታል ምንድነው የሚለው መጣችና ነው የሚለው እዛ ላይ ማለት ስቶሪውን ነው የጻፈው። ስቶሪ ቴክኒ እጄ አምቤባ እንደዚህ አመመኝ እንደዚህ ስል አምቤባ አመመው በዚህ ቀን መጥቶ ምናምን አይደለም። ጀስት ፋይንድ አውት ያደረከውም በላብራቶሪ ይሄ አለበት እኔ ስላልኩ አይደለም። ሆስፒታል የሚኬደው ለዛ ነው። ዘንያ ሲሆን እዛ ላይ የሚለው በቀን በዚህ እንደዚህ ሆኛለሁ አለችኝ። እኛም ባደረግነው ምርመራ የቆየ የክብረ ንጽህና መገርሰስ አለባት። ይሄ ጉዳዩን ለማያያዝ እንጂ ቀደም እንዳልኩ በራሱ መርምሮ ያገኘው ነገር አይደለም እንጂ ክብረ ንጽህናዋን የገረሰሰው አሻራ በወሰድነው መሰረት ይሄ አሸናፊ ነው አይልም። ከኔ ጋር የሚገናኝ ነገር ክብረ ንጽህናዋ ግን አንተ ቀደም 2 ወር ጠፍታን ያልከኝ በትክክል 2 ወር ጠፍታ የት ነበር ያገኘናት ያልከኝ? እዚህ ጎጃም በረንዳ ታየች ይባላል። 7ኛ ታየች ይባል ነበር። መጨረሻ ላይ ማታ አካባቢ ስንፈልጋት ጎጃም በረንዳ ቁጭራ ሰፈር በድሩ በሚባለው እዛ ነው ያገኘናት። ቀደም 7ኛ ብለኸኝ ነበር። 7ኛ ታየች ብለውን እዛ ስንሄድ ለካ ያው እኛ እየፈለግናት እንደሆነ ገብቶታል። እሷም ተጨንቃ ነበር እናትየው። እኔም ጨንቆኛል፣ ባልናገራት ባልቆጣጠራት ብያለሁ። ይሄ ድርጊት ከመፈጸሙ በፊት ነው። ለምንድን ነው የምትቆጣጠራት? ለምንድን ነው የምትናገራት? እኔ በወቅቱ ያው ምን እያደረገች ማለት ነው? አጎት ነህ። የማየው ነገር ጥሩ ምን አየህ? እሱን እኮ ነው ማወቅ የፈለኩት። የማየው ነገር አንደኛ ከትምህርት ቤት ስትመጣ በጊዜ ነው ይላታለው። እንደውም ፋይናሊ እኔ ከታሰርኩ በኋላ ያ ነገር እናትየውም አይታ 3 ወር አብረው አልቆዩ ስታባረራት ማለት ነው። 3 ወር ብዙ ምስቅልቅል ነው የደረሰባት። ለምንድን ነው የሆነው? እኔ ትላንት ያልኩት ነገር ነበር ማለት ነው። ገባ ጉዳዩን ትተው ያኛውን ጉዳይ ባያመጡት እዚህ ላይ ፎከስ አድርጋ እኔ እንደውም ስትመጣ ከዚህ በኋላ እንዳገባ ሁሉ ብዬ ነበር። ምክንያቱም ይሄ ቤት የእናቴ አባቴ ቤት ነው፣ አንቺ ጋር ወሰጃት ሁሉ እኔ እኮ ሌላ ባል አግብቼ ነው የምኖረው እስከማለት ደርሳለች። ምን ብዬ ነው የምወስዳት? ከትምህርት ቤት ዘግይታ ስትመጣ አምሽታ መምጣት፣ ማካካሻ ክላስ ብትወስድ፣ ጓደኞቿ ጋር ጥናት ብትሄድ ምን ችግር አለው? 2 ተጠርቻለሁ ትምህርት ቤት። ምን ብለህ? ሄጃለሁ እንደ ወላጅ ማለት ነው። ሄጄ ጥሩ ካራክተር የላትም እንደዚህ ነው። እሷ በፊት የተማረችው ተክለ ሃይማኖት ነው። ሰው ጋር በሞግዚት ነው ያደገችው። ሙሉ እድሜዋን እኛ ጋር አላደገችም። እናቷ አረብ ሀገር ነበረች፣ ብር እየላከች እዛ ሴትዮዋ ጋር ስለተማረች በጣም ነፃነት ነበረ። ጎማ ተራ የሚባለው አካባቢ ማለት ነው እንደፈለገች ስለምትሆን። እዚህ ጋር ደግሞ እኔ አጋጣሚ ሆኖ መኪና አደጋ ደረሰብኝ። ይሄ ድርጊት ከመፈጸሙ ከ15 ቀን በፊት ማለት ነው። ሳይክል እየነዳው ሰውየው ከእስላም መቃብር ወደታች እየመጣ ትራፊክ ያል ምንድነው የዕለት ነው ምናምን የሚባል ታርጋ ያለ ታለካ አይፈቀድም። ትራፊኩን ሲያይ በአዲሱ ሚካኤል ቅያስ ገብቼ አልፋለሁ ሲል እኔ ደግሞ እየበረርኩ ስመጣ በዛ ጋር መኪናው ይመጣል ብዬ አልጠበቅኩም። ስንጋጭ እኔ መስታወቱን ነው የጠረመስኩት። ከዛ ከኋላ ነው እጄ ወደቅኩት። ሳይክሉ ዳሜጅ ሆነ። እኔም የተወሰነ እግሬ ምናምን ቅጥቅጥ ምናምን እንተራለ። እዛ ሆስፒታል ሄድኩኝ። ራስ ደስታ ታየው፣ ጥበበ ታየው። ቅጥቅጥ ነው ያለው፣ የተሰበረ ነገር የለም ተብዬ ወገቡ አካባቢ ምናምን ያመኛል አልኩኝ። ከዛ ከጊዜ በኋላ ነው እንደውም እስር ቤት ገብቼ ሰውነቴ ሲቀንስ ጭንቀቱ ምኑም እንትን ሲደራረብ ህመሞቹ እየተሰሙ ምርመራ ሲደረግ ብዙ ሆስፒታሎች ያው
የወገብ ህመም እንዳለብኝ በደንብ ከፍተኛ የሆነ እንዳለ ያረጋገጥኩት ያኔ ነው። ግን ቅድም ወዳልከው ሐሳብ ሳገባ እቤት መዋል ጀመርኩ። እኔ ቅድም እንዳልኩ ተጎድቻለሁ፣ አልሄድም። ጓደኞቼ ቤት ነው የሚያድሩት፣ ከኔ ጋር ነው የሚውሉት። ዘን የማየው ነገር በቅርበት እንዳያት አደረገኝ። ገባህ አይደለ? ያን ነገር ረፊ ምናምን ስላት እንደውም እንደዚህ ስላት እንደውም እኔ እዚህ ቤት አልኖርም ብላ ተነስታ ትምህርት ቤት ነው የምሄደው አለችኝ። እኔ ዝም ብላ እንትን ያለች ነው መሰለኝ በዛው ጠፋች። አግኝተኛል ያ ሆነ። ከዛ በኋላ አራተኛ ፖሊስ ጣቢያ ባሏ የሚሰራበት የምርመራ ክፍል ነው። ትምህርት ቤት ወላጅ ተጠርቼ ነበር አልኩ። ትምህርት ቤት ተጠርቼ ቀደም እንዳልኩ ነው ጥሩ እንዳልሆነች ውጤቷም ጥሩ እንዳልሆነ ክላስም እንደምትቀጣ ሲሆን እኔ ከክላስ ትሄዳለች ክላስ ብላ ነው የምትሄደው። እንግዲህ ማቀው ነገር የለም አልኩኝ። እዛ ፊት ለፊት ትክክለኛ እድሜዋ ግን ስንት ነው? ይሄው እዛ እንደ 13 ትክክለኛው የትኛው ነው? እዚህ ጋር የቁጥር ስህተት ሊሆን ይችላል። እዛ ተመርምሮ የመጣው ስላለ 15 ዓመት ነው የሚለው። ያን ጊዜ 15 ዓመቷ ነበር ነው የሚለው። አራተኛ ፖሊስ ጣቢያ ሄጄ ነበር አልኩ። አራተኛ ፖሊስ ጣቢያ ተጠራው፣ ተደውሎ አቤት አልኳቸው። እንደዚህ እኮ አርጋለ እኔ ያው አለቅስ ብንብል በጮ እኔ አሁን አልቅሼ ወጥቶልኛል። 10 ምናምን ዓመት አለቀስኩ። በጣም ታመምኩ። አልቅስ ብትለኝም ወደ ውስጥ አልቅሽ። ክሱ ከመመሰረቱ በፊት ነው ያሩህ? ክሱም ተመስርቶ ባህል ምናምን አለኝ። እንደውም አንድ ትራፊክ አለ ስሙ መጥራት ካስፈልገም ጠራለው። የባልዋ ጓደኛ ነው። ጠርቶኝ በጥፊ ምናምን አለኝ። በማስመሪያ እመን ምናምን አለ። ምንድነው ማምንልህ? ምንም ማቀው ጉዳይ የለም። ማቀው ጉዳይ እኮ ቢኖር አምንልሃለሁ። ችግር የለውም ማታ ታወጣታለህ ምናምን አለኝ። ያው ሳይኮሎጂካሊ ቶርች ላይ ያደረገኝ ነው። በቃ የመጣው ይምጣ ብዬ ጠበቅኩኝ። እንደሰው ምንም የምታደርገው ነገር የለም። ያሉንም እዚህ ፍርድ ቤት ተከፈተ። ያው እንዳልኩ 25 ዓመት ተፈረደ። ከዛ በኋላ ይግባኝ ነው የጠየቅኩት ከፍተኛ ፍርድ ቤት። ከፍተኛ ፍርድ ቤት ስጠይቅ የራስ የምጽፋቸው ማመልከቻዎች አሉ። ስጽፍ የህግ አዋቂዎች ናቸው የጻፉልኝ እዛ ውስጥ የነበሩ ያዩ የታዘቡ ማለት ነው። ከዛ በፊት ምርመራው ላይ የነበረው ንገረኝ። ያው ይግባኝ ያለቀ ፋይል ነው አይደለ? ፍርድ ያገኘን ፋይል ነው ይዘህ ይግባኝ የምጠይቀው። ከዛ በፊት ግን ማጣሪያው ክርክሩ ተካሄደ። የኔ መከላከያዎች መጡ። ማዘር ወይዘሮ ገነት ማለት የኛና ግርግዳ የሷ ግርግዳ አንድ የሆነ ሴትዮ፣ አብዱ ደግሞ ማለት እኔን ሲያስታምመኝ የነበረ በጣም ወዳጄ የነበረ ልጅ። እንደውም ከኔ ቤት እሱ ብቻ ሳይሆን አብዛኞቹ ያውቁታል። እዛ አካባቢ ያሉ ልጆች ቤቴ ነው የሚያድሩት። ያው መተላለፉ ስለሚያቀር እውነቱንም ያውቁታል። ኢቭን እኔ ከተኛው ራሱ ቶሎ ማልነሳ ሰው ነኝ። ኢቭን 6 ሰዓት ላይ እንደዚህ ያደርጋለሁ ብለ አላርም አድርጋ አተኛም እንደ ሰው ማለት ነው። ከፈለክ ደግሞ እንዳሉት ባዶ ከሆነ እሷ ከማዘር ጋር የምተኛ ከሆነ መጥራቱስ ማን ከልክሎኝ? ማለት ኢንተረስትድ ሐሳቡም ህልሙም ስላሌለ እንጂ ወደዛ ከመሄድ ወደዚህ አይቀልም ወይ? ወደ እናትህ ከሚሄድ እዚህ ነው ሳሎን አይቀልም ወይ? መሀል ላይ በር አለው እንተ መጋረጃ አለው። ገባህ አይደል? ይሄ አይቀለኝም ወይ? ቤቱ እጄ ላይ እስከሆነ ድረስ እኔ ኮንኩ ያለሁት ወንድ ልጅ እሱ አይቀልም ወይ? እንዳትጠራጠር አድርገህ ነው። ይሄን ጥያቄ ደግሞ የመላምቱን ይሄን ጥያቄ ከጠየቅ እኔ ደግሞ ተቃራኒ ሆኜ ጠይቀኝ ደስ ይለኛል። ለምሳሌ አንተ እሷን ወደ አንተ ከመጥራት እሷ ወዳለችበት መሄድ እስክትደፍራት እንዳትጠረጥር ያደርጋል። እንደዛ እንዳትል እራት የምትሰጠኝ እሷ ነች። ክፍልህ ጋር ትመጣ ነበር? አንድ ነው እኮ በቃ ሳሎንና መኝታ ቤት ነው። ጓዳ መጋረጃ አለ፣ እንደዚህ መጋረጃ ነገር አለ። እዛ ነው የምተኛው። እሷ ነች የምታበስልልን ማለት ምግብ ምናምን። እኔ ብዙ ጊዜ ቀደም እንዳልኩ ውጪ በልቼ ልመጣ እችላለሁ ከስራዬም አንፃር ማለት ያ ነገር ስላለ እሷ ነች የምታቀርበው። ምግብ የምትሰጠኝ እሷ ነች። ኢቭን ከፈለኩኝ አልኩ እኮ እኔ እንደውም አንዳንዴ እግዚአብሔርን ነው የምልህ ይሄ እግሬን ያመኝ ስለነበረ እግሬን ሁሉ እንትን ተለኝ ነበር። ይሄ ቅጥቅጥ የመኪናው ስለነበር ኢቭን እሱን ራሱ አንዳንዴ በጣም እንትን ይላል። ቅዝቃዜ ሲሆን የመታኝ እንትን ማሳየት ትችላለህ አሉ ጠባሶቹና ያንን ሁሉ እንደዛ እንትን ነበርና ያ ሐሳብ ስላሌለ ነው ወደ ዋናው ሐሳብ ስወስድ። ከዛ በኋላ ይግባኝ ጠየቅኩ። ይግባኝ ስጠይቅ ዳኛ ሰይዳ ሀሰን ትባላለች እዛ ላይ አለ አየችው። የእውነት ነው በችሎት አላቀርብም ባንተ በእንትን ከችሎት ጀርባ የለም ጓዳ ነው የቀረብኩት። ሙሉ ፋይሉን ማየት ይቻላል። ገባን። አሸናፊ አለችኝ። ይሄ ኬዝ አለችኝ
በጣም ከብዶኛል። አንደኛ እንደዚህ ተብሎ ክስ የለም። የወንጀለኛ መቅጫ ሕግ አንቀጽ 61 በግልጽ በአንድ ሰው ላይ ተደጋግሞ ወይም ተከታትሎ የተሰራ ወንጀል እንኳን ቢሆን ብላኝ ነው ያለች። እንደ አንድ ወንጀል እንጂ ተደራርቦ እንደተፈጸመ እንደ ግዙፍ ወንጀል አይቆጠርም። ስለዚህ እኔ ውሳኔውን ብቻ ለስራለ ክሱን አላከራከረም። ለመልቀቅም ይሄ ጉዳይ ከኋላ የሴቶች ጉዳይ አለው። ማድረግ ያለበት ጠቅላይ ፍርድ ቤት ጠይቃለች። እሺ ያልኩኝ እሷ ከ25 ዓመት 16 ዓመት ነው ያደረገችልኝ። ምንድነው የሚቀጥለው ማድረግ ያለብኝ? ወደ ጠቅላይ ፍርድ ቤት መጻፍ ነው። ጠቅላይ ፍርድ ቤት ያንን ይዤ አጽፌ ላኩኝ። ከፍተኛ ፍርድ ቤት አንድ ኬዝ እንኳን 4 ክስ መሆን አይችልም ላሉህ አንድ የህግ ባለሙያም አናግሬ ነበረ። መሆን ይችላል። ምክንያቱ ምን መሰለህ? አስገድዶ መድፈሩ በሌላ ቀን፣ ሌላ ቀን ደግሞ መድፈሩ የተፈጸመው ደግሞ በሌላ ቀን፣ ደግሞ ከዘመድ ጋር የሚለው ደግሞ ሌላ ኬዝ ነው። አንድን ኬዝ አንድ ሰው አንድ ወንድ አንዲትን ሴት 4 ቀን ደፍሯት ከሆነ ክሱን 4 ማድረግ ይቻላል። ነገር ግን 4ቱም ቀን ላይ የወንጀሉ አፈጻጸም የተለያየ መሆኑን ግን ማስረዳት ይጠይቃል። ለምሳሌ 6:20 ነው አይደለ የተጠቀሰው እዚህ ጋር። ሌላ 6 ምናምን ደግሞ ለምሳሌ ያን ቀን በክርነ ነው የሚለው አይደለም። በሌላ ቀን ደግሞ በገመድ አስረህ ቢሆን በገመድ ማሰር የሚያርፈው በሌላ አንቀጽ ነው። ለሱ መልስ ለምሳሌ ነው ማወራህ። ለምሳሌ ሌላ ቀን ደግሞ አስገድዶ መድፈር ካለው ዱላ ካለው መስበር ካለው ጥርሷን አውልቃሃት ቢሆን እጇን ምናምን ገርፋሃት ቢሆን ይሄ ደግሞ የሚያርፈው ሌላ ነው። ስለዚህ ኬዙን 4 አድርጎ አይደለም 10 አድርጎ ማቅረብ ይቻላል። 10 ሲሆን ግን 10ም እያንዳንዳቸው ማስረጃዎችና አንቀጾቹ የሚያርፍባቸው መግለጹ ላይ ግድ ነው ያሉኝ አንድ የህግ ባለሙያ ስላሉ አንተ ካልከኝ ከከፍተኛው ዳኛ አንድ ቀን የተፈጸመ አይደለም 4 ቀን ተፈጽሟል ተብሏል። 4 ቀን መፈጸሙን 4 ቀን ደግሞ የተፈጸመበት ሁኔታ የተለያየ መሆኑን ማስረዳት ይጠይቃል ክሱን። ስለዚህ 4 ክስ መከፈቱ ይቻላል። 4ቱንም ግን አስረድተዋል ወይ ነው የኔ ጥያቄ። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በርዎ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። 4 ክስ መከፈቱ ይቻላል። 4ቱንም ግን አስረድተዋል ወይ ነው የኔ ጥያቄ። አንደኛ ቀደም እንዳልኩ ቢያስረዱ ኖሮ አይሰረዘም ነበር። ሲቀጥል ላልከው ግን አገሪቷ ያው ፍርድ ቤቶች የሚዳኙት በተሰጣቸው ማለት የወንጀለኛ መቅጫ ሕግ ስነ ስርዓት የሚባል አለ 1996። እኔ እንዳልኩ በጣም ላይብራሪ ሰርቻለሁ ማለት በጣም ደክሜያለሁ። ከራሴ አልፌ እያንዳንዱን ወንጀል ጥናት አድርጌያለሁ። እሱ ሌላ ጉዳይ ነው፣ የራሴ ነው። ከጠየቀኝ የከሌ ልል እችላለሁ። ኢትዮጵያቱን ብቻ ምን ፈልገው ምን ልል ነው? ህገ መንግስት ሳይኖር የወንጀለኛ መቅጫ ሕግ ሳይኖር የታሰሩ ሰዎች አብረውኝ አሳልፈዋል። ሁለቱም ሳይኖር 1984 የታሰሩ የወንጀለኛ መቅጫ ሕግ እኮ በአፄ ኃይለ ሥላሴ ጊዜ ወጣ እኮ ነው። ይሄ እኮ ተሻሽሎ የወጣው ነው። ይሄ እኮ የተሻሻለው ነው እንጂ ነግር ነው ተሻሽሎ የወጣው ነው ማለት። ስለዚህ የሚተዳደረው በተሻሻለው ነው። 1984 ማለት ህገ መንግስት አልነበረንም ማለት። የሚወጡት የሽግግር ጊዜ ነበረን። ለነግር እኮ 1984 የታሰረን ሰው በየትኛው ህግ ነው? ህገ መንግስት ነው ማለት። የሽብር ህግ የሚለው ከዛ በኋላ ነው። እሺ
እና ወደ ዋናው ሐሳብ ልምጣለህ። እኔ አሁን ያንን ሌላ ጉዳይ ስለሆነ ላልከው የወንጀለኛ መቅጫ ሕግ አንቀጽ 61 ላይ ክሊርሊ ተቀምጧል። አንድ ሰው አንድ መብት አለው ይላል። ማን? ሚስተር ኤክስ የተባለው ሰው አንድ ሰው ላይ ተደጋግሞ ወይም ተከታትሎ የተሰሩ ወንጀሎች እንደ አንድ ግዙፍ ወንጀል ገባህ አይደል? ሃይራርኪውን ከፍ ሊያደርገው ይችላል፣ ይቆጠራሉ፣ ወይም እንደ ማካበጃ ይቆጠራሉ እንጂ ተደጋግሞ ወይም ተከታትሎ እንደተሰሩ ራሳቸውን ችለው እንደ ወንጀል አይቆሙም። ተደጋግሞና ተከታትለው ከተፈጸሙ ደግሞ እኔ እኮ ተከታትለው አይደለም ደግሞ ሌላ ህግ ነው አን የማወራህ። እሺ ተከታትለው ሲፈጸሙ ለምሳሌ አንደኛው ክስ የመጀመሪያ ክብረ ንጽህናዋን በመገርሰስ ነው የሚለው። ሌላኛው ክስ ደግሞ ክሱ ሁለተኛው ሶስተኛው ለአምሮት ሄድክ ነው የሚለው። አንደኛው በክርን ነው የሚለው እውነት። ሌላኛው ምንድን ነው የሚለው? መኖር አትፈልጊም ወይ ነው የሚለው። ትክክል። እዚህ ጋር ደግሞ ህይወትን የማጥፋት ጉዳይ አለው። ስለዚህ በዛኛው ቀን ያላልከው ነው ዛሬ ያልከው እዛ ላይ ክርን ነው የተጠቀምከው፣ በቃ ሄዶ ፍናደረጋት ነው የሚለው። ያኔ ክርን እንዲህ ስታፍናት ለምሳሌ መገርሰሱ ክብረ ንጽህናዋን መውሰዱ አንድ በደል ሆኖ በክርን ደግሞ እንዲህ ስታፍናት 32 ጥርሷን ብታረግፈው እሱ ራሱ ሌላ ክስ ነው አይደለ? ሌላ አካል መጉደል ነው አይደለ? ጨርስና እኔ እነግርሃለሁ። ሌላ አካል መጉደል ነው ማለት ነው። ትክክል ነው። አካል መጉደል የጥርስና አካል መጉደል የክብረ ንጽህና መገርሰስ ይለያያሉ። አሁን እኔ እናንተ ያልተግባባ ነው በአንድ ወንጀል ማድረግ ሐሳብ ያከብድላታል። አሁን እኔ አይክበድ እኮ አይደለም። እሺ መክበዱ ላይ ለምሳሌ መክበድ ማለት 6 ወር የሚያስቀጣ ወንጀል እነዚህ ማካበጆች ይሄ እነዚህ ይመጡና እስከ 10 ምናምን ሊያደርገው ይችላል ነው ማክበድ ማለት እሱ ነው። ዋናው አንድ ወንጀል ተደርጓል የሚባለው 3 ፍሬ መሰረታዊ ነገሮች ሲኖር ነው። እሺ ማሰብ የሚለው ነው መጀመሪያ ምን ለማድረግ አስቦ ነው በክርኑ ያዛት፣ የትኛውን ወንጀል ሊፈጽም ነው ሐሳቡ ነው አይደል? አንድ ወንጀል ሐሳቡ፣ ፍሬው ደግሞ ሰውዬው የሚያደርገው ነው። ቦታ ነው ሁለተኛ ቦታና ሁኔታዎች ናቸው እነዚህ ነገሮች። ቅድም አንተ እንዳልከው ይሄ ሰው ለመድፈር ከሆነ ያንን ድርጊት እያደረገ ያለው ዋናው የወንጀል ሐሳቡ የቱ ነው? መድፈሩ ነው። እሺ እነዛ ነገሮች ጥርሷን ብታረግፈውስ ነው። እነዛ ነገሮች ቀደም እንዳልኩ ለማካበጃነት ይጠቅማሉ አይደለም? ራሱን የቻለም ካሳ የሚፈልግ እኮ ነው። ራሱን የቻለም ማስረጃ የሚፈልግ እኮ ነው። ይሄ ለምንድን ነው ማካበጃ የሚሆነው? ማካበጃ የሚሆነው አሁን ባለው ነገር ላይ ነው የምናወራው፣ የኔ ላይ ነው የምናወራው። እሱን ጊዜ ወስደን ማየት እንችላለን። ግን የኔ ላይ የተቀነሰበት ምክንያት ሌላ አካል ጎደለ የተባለ የለም፣ የተፈጸመ ነገር የለም። ዘንድ በአንድ ሐሳብ ማድረግ 3 ጊዜ እንደዚህ አድርጓል። ስለዚህ እነዚህን በማድረጉ ተብሎ 3 ጊዜ የተከሰሰው በአንቀጽ 61 መሰረት ውድቅ አድርጌዋለሁ። ስለዚህ 16 ዓመት አድርጌዋለሁ ስትል ጠቅላይ ፍርድ ቤት ይዤ ሄድኩ ነው ማለት። እሺ ጠቅላይ ፍርድ ቤት ሲሄድ ደርሶኛል አለ። ግን 74 ገልጽ ሙሉ መርምሬ የመጀመሪያ ደረጃ ፍርድ ቤት ጥፋተኛ ያለበትን ያምጣልኝ አለ። ቅድም ብያለሁ፣ እሷ አላከራከረም ብላለች። ካላከራከረችኝ ጥፋተኛ ነው ጥፋተኛ አይደለም የሚለው አልታየም። በሐሳብ ደረጃ እኔ ያልተሰሙልኝ ከዚህ በፊት ያልተሰሙ አዲሽናል ነገሮች ወይ ከዛ በኋላ ዘግይተው ያገኘዋቸውን ነገሮች ይካተቱልኝ ማለት እችላለሁ። ድጋሚ ምስክር ይሰማልኝ ማለት እችላለሁ። ቅር ከተሰኙ አልፎብኛል የስር ፍርድ ቤት ብዬ ማቅረብ ያ ሁሉ አልታየም። ስለዚህ ምኑ ላይ ነው እሷ ያተኮረችው? ቀደም ባልኩ ውሳኔዋ ላይ ብቻ 25 አይገባውም የሚለውን ብቻ አይታ 16 ዓመት አደረገች። እሺ ጠቅላይ ፍርድ ቤት 74 ገልጽ ደረሰኝ። ስመረምረው ግን የመጀመሪያ ደረጃ ፍርድ ቤት የሰጠው የጥፋተኝነት ውሳኔና በሰኔ ቀን የተሰማው የመከላከያ ምስክር አሟልተ አምጣ ብሎ ላኪ። እሺ ይሄ ነው ዋናው ነጥብ። አሟልታ አመጣህ? በተደጋጋሚ ጠየቅኩኝ፣ ፕሬዝዳንት ጋር ጠየቅኩ። ያልጠየቅኩት ቢሮ የለም፣ እጄ ላይ ያሳያለሁ፣ እዛም አለ ከፈለክ። የአካባቢ ወንጀሎች ጉዳይ ራሱ ሲጠየቅ ካሴቱን አዳምጠን መቋረጡ ተረጋግጧል፣ ዋናው ሬጅስትራል መግለጫ ይስጥበት ብሎ በውስጥ መስመር የጻፈውን የሄደ ሰው ነበረ። ሰው ነው ምልከው ነው የሚፈታ ሰው፣ አጠገቤ ሰው አልነበረም። ብዙ ነገሮችን ማውራት እችላለሁ። የደረሰብኝን ነገር እንደዚህ ነው በኋላ እነግርሃለሁ። ግን ያችንም ኮፒ አድርጎ አመጣልኝ። ሲቀጥል እጄ ስጠይቃቸው ምን አሉ? ከሰጠነው ውጪ ልንሰጥ አንችልም ብለው ለጠቅላይ ፍርድ ቤት ይሰጡታል። እንደውም መጀመሪያ ለከፍተኛ ፍርድ ቤት ብለው ላኩ። አይ ተሳስታችሁ አርዕሱ ሲባሉ ለጠቅላይ ፍርድ ቤት ብለው ደግሞ ያንኑ ሐሳብ ላኩ።
ጠቅላይ ፍርድ ቤቱ ያደርሱት ፕሬዝዳንት አይጠራኝም፣ አይታይም መዝገቤ። ለምንድን ነው የማይታየው? ምንድን ነው ችግሩ? በአካል ቀርቤ ላመልክት ብዬ ለፕሬዝዳንቱ ሁሉ ጽፌያለሁ። በአካል ልቅረብ፣ እዚህም የመጀመሪያ ደረጃ ፍርድ ቤትም በአካል ልቅረብ ያልኩበት ማተብ ያለበት እሺ ህጋዊ ወረቀቶች ምንድነው የሆነው? ቆይ ያልኩበት አሁን ሲጨምቀን የስር ፍርድ ቤት ተቋርጧል ማለት ከዚህ ውጪ ልንሰጥ አንችልም። ቆይ የስር ፍርድ ቤት ዶክመንት ተቋርጦ ጠፍቷል ነው? ከዚህ ውጪ ልንሰጥ አንችልም። ምን ማለት ነው? ከዚህ ውጪ ልንሰጥ አንችልም ማለት እንግዲህ ምን ማለት ነው? አውራኝ ምን ማለት ነው? ማለት አሁን ከሰጠ ነው ከ74ቱ ፔጅ ውጪ እንደሌለ አንተ ከዛ ፔጅ በላይ የሆነ የኔን ክስ የኔን ኢፍትሃዊ የተፈረደብኝን ፍርድና የተከሰሰብኝን ክስ ሊያስረዳ የሚችል ፋይል ተቆርጦ ቀርቷል ነው ያንተ መከራከሪያ? ለምን ይግባኝ ጠቅላይ ፍርድ ቤት ጠየቅኩት፣ ደረሰኝ አለ። ጠቅላይ ፍርድ ቤቱ አንተነህ ቢሆን ደረሰ፣ መዝገቤን አየ። 74ቱንም ገልጽ መርምረ ነው መዝገብ መርምረ አይደል መልስ የምትሰጠው። ስትመረምር ጥፋተኛ የሚያስብለኝ ነገር የለም መዝገብ ውስጥ። ስለዚህ ለምን በነፃ አለቀቀህም? ጥያቄ እሱ ነበር። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ በፍርድ ቤት አሰራር ለማማቀው እንግዲህ ላቃቂ ማረሚያ ቤት በይግባኝ አሸናፊ ሙሉ ቀን እንዳለና በመርስ ሰጪ ላከልኝ በማረሚያ ቤት ላከልኝ ስላለው ወንጀል ክርክር ጉዳይ ደርሶናል። ይሁን እንጂ ይግባኙ ሲመረመር የመጀመሪያ ደረጃ ፍርድ ቤት የሰጠው የጥፋተኝነት ውሳኔና ሰኔ 20 2004 መዝገብ ላይ የተሰማው የመከላከያ ምስክር ቃል ሐሳቡ ያላለቀ በመሆኑ ፋይል መክፈት አልተቻለም። ስለዚህ ተልኮ የነበረው 74 ገጽ የይግባኝ ተመላሽ ያደረግን መሆኑን እንገልጻለን አለ። ተመላሽ ማለት ምን ማለት ነው? ወደኔ ማለት ነው። ወደ ቃሊቲ ማረሚያ ቤት ነበርኩ ያኔ። ስለዚህ ተመላሽ ያደረግን ማለት ይሄ ትክክል እኮ ነው። ለምሳሌ ይግባኝ ቆይ ይግባኝ የሚጠየቀው ውሳኔ ግልባጭ ተይዞ ነው። በትክክል አይደለ? አንተ ስለዚህ ስህተቱ አንተ መጀመሪያ አንተ ጋር ነው ማለት ነው። ውሳኔ ግልባጭ አሟልተህ አላክም ማለት እኮ ነው። ያላለቀ ነው የላክልን ብለው ላንተ ላኩልህ። እሺ እንደሱ አሟልተህና ነው አለኝ። በጣም አሪፍ ትክክል ነው ማለት ነው እነሱ ጥያቄ። ይሁን እንደዛም ላልከው በተደጋጋሚ ይሄ ኦሪጂናሉ ነው ከፈለክ ተሟልቶ ይሰጠኝ ብዬ ጠየቅ። እስኪ ከፈለክ ፕሬዝዳንት ሁሉ የፈረመበትን ልሰጥ ይችላል። እሺ ምን መለሱልህ? እንዲህ ስጠይቅ መልስ ሊሰጡኝ አልቻሉም በተደጋጋሚ እና ምን ሆነ የአካባቢ ወንጀሎች ጉዳይም ካሴቱን አዳምጬ ተቋርጧል አለ። ቆይ አሁን አንተ የመጀመሪያ ፍርድ ቤት የመጀመሪያው ማስረጃዎቹ የተሰሙበት ላይ ምን ተደርጓል ብለህ ነው የምታስበው? እቺ ንገረኝ። ፋይል ተሰርቋል ብለህ ነው የምታስበው? ፋይል መሰረቅ ሳይሆን ያው ሰው ስለነበራቸው አንደኛ ከምርመራው ጀምሮ የተመረመርኩበት አራተኛ ፖሊስ ጣቢያ ባሏ መርማሪ ነበረ። የማን ባል? የእህቴ ባል የነፍሱን ይማርና እንዳለ ጓደኞቹ ነበሩ በወቅቱ። እንዴት እስኪ ይሄን ቅድም አራተኛ ፖሊስ ተጠርቼ ብለህ ነበር? ሄድኩኝ። ምክንያቱም ሲሄድ ቅድም ብያለሁ የእህትህ ቆይ አንድ እዚህ ጋር በጣም ይቅርታ አንተ ደፈርካት ተብለህ የተከሰስከው ፌቨን ታምሩ እናት እህትህ ለምለም ሙሉቀን እህትህ የእናት ያባትህ ልጅ። ትክክል። በጣም ጥሩ። የእሷ ባል ደግሞ
አንተ ለተከሰስክበት ኬስ ምንድነው መርማሪ ነው? ለኔ ኬስ ሳይሆን እዛ እኔ የተከሰስኩበት ጣቢያ ላይ እሱ መርማሪ ነበር። በሌላ ኬዞች ስራው ፖሊስ መርማሪ ነው። እሱ ብቻ ሳይሆን እህቶቹም እንዳለ አሁንም ድረስ ኢቭን አሁን በቤቱ ጉዳይ አሁን ባልኩን በቀደም ራሱ ፍርድ ቤት መጥተው ያደረጉትን ያው ስደርስ አወራለሁ። አሁን ይሄ በህይወት አለ ይሄ መርማሪ ያልከው ሞቷል። ነፍስ ይማር ያልከው እሱ ነው። ቀደም ያልከው እና ጓደኞቹ እዛ እሷ ስለምታውቃቸው ቀደም እንዳልኩ ጠፍቷቸው አይደለም 4 ክስ የተከፈተው ገባ አይደል? አንደኛ የይግባኝም ቀደም እንዳልኩ ሬንጁን ለማጥበብ ነው የዛን ያህል ፍርድም የተፈረደው። እነዚህ ነገሮች ስታይ እዛ ውስጥ ከምታየው ነገር ከህግ ባለሙያ አለ፣ ዶክተር አለ፣ ማይመጣ ሰው የለም እስር ቤት ውስጥ ማለት ነው። ትልቅ ፖለቲከኞች ይመጣሉ። አብዛኞቹን አግኝቻቸዋለሁ፣ አብረንም አውርተናል። እና ምን ልል ነው ብዙ ሰው አስተንትኛለሁ። ይሄ የሆነበት ምክንያት መጀመሪያ እዛ ራሱ ቃል ስሰጥ ጣቢያ ማለት ነው እኔ አላቅም እንደዚህ ስል እንደውም አንድ ቀን የመስቀል ቀን ነው ተባልኩኝ። ይሄ 18 የተባለው ሲሉኝ የመስቀል ቀን አልኩኝ ለፖሊስ ቃል የተሰጠበት ላይ በ17 ነው እዚህ በ18 ነው ስትለኝ ትዝ አለኝ። ኦኬ ማለት ከሁለት ወር ከምናምን በኋላ አይደል ክሱ ወደ ኋላ ሄደ ነው እያስታወስክ የምትመጣው። ጉዳዩ ከተፈጸመ ከሁለት ወር ከምናምን በኋላ ነው የተከሰስኩት ስደምረው እንደዛ መሰለኝ ካልተሳሳትኩና የመስቀል ዕለት እኮ ዳመራ እኛ በርጋ ነው የሚቃጠለው። የመስቀል ዳመራ እኔ እንደውም ከቤት አልወጣሁም። እዛ ልጆች ነበሩ እስከ ሲጠጡ ሁሉ ነበሩ። እኔ እንደውም መጀመሪያ አካባቢ ላይ ልጆች ና ያንውጣ ምናምን ብለውኝ አይ ቅዝቃዜ ስላለ ይጠዘጥዘኛል ቅዝቃዜ ይዤ ከገባው አልወጣም ብያቸው እዛው ነበርኩ ቤት ነበርኩ። ስለዚህ እነሱን መጠየቅ ትችላላችሁ ስል ቀን ተቀየረ። ምን ሆነ ማለት ነው 18 ሆነ ማለት ነው። አንተ ላይ ይሄን ያክል እንዲሆነብኝ መዝገብ ከፍርድ ቤት ሁሉ ወጣብኝ፣ ተቆረጠ፣ ተጣለብኝ ድምጹ። ይሄን ያህልም በ4 ክስ ተከስሼ ተፈረድኩ ምትለው በእህቴ ምክንያት ነው። እህቴ ናት ይሄን ሁሉ ያደረገችኝ ነው ምትለው። በትክክል አንተ ለእህት ምን አይነት ወንድም ሆነ ነው ይሄን ሁሉ የሆነብህ? ለኔ ብቻ አይደለም። ታናሽ እህቴ እቺ ቅድም ለኔ የመሰከረችው ልጅ 3 ወር አልቆየችም እዛ ቤት ማለት ነው ስታባርራት። እህቷ ነች እኮ ለኔም ለሷም የእናት ያባታችን ልጅ። ባሌን እንደዚህ አስበሽበታል ብላ እንትን ስትላት የቤቱን መብት ደግሞ እንዳትጠይቃት ምን ትላታለች? አንቺ እኮ ቅጹ ላይ የእህት ልጅ ነው የምትባዩ እንጂ የኛ ልጅ አትባይም ስትላት ኦኬ አለችና የሆነ ስራ ስታገኝ አካውንቲንግ ነበረች ከቤት ወጣ ተከራየች። የእኔ ላይ መስከሬ ነበረችው ሳምቻ ነገሩኝ ያለችው ማለት ነው። ሄዳ እኔ ማቀው ጉዳይ ነገሩኝ ያለችው ምንም ከዛ ውጪ እንትን አልነበረችም። እንደውም ክፍለ ሀገር ነበረች እሷ ዛን በህይወት አለች አሁንም ድረስ ማለት ነው። እና ያ ሲሆን እሷንም ነው ከቤት ያባረረችው። በዛ ቤት የመጣባትን ሰው አትደራደር። ኢቭን አሁን እንኳን ጸቡ መነሻው ነው ለአንተ ለዚህ ሁሉ ስራ ያደረገህ ቤቱ ነው። በትክክል አሁን 100% እርግጠኛ ሆኜ ነው የምነግርህ። አሁን ላይ ለምሳሌ እንደወጣው ከቤት ወደ ቤት እንደመለስ ለመንኳት ከስር እንደወጣ በነገር ላይ 16 አመት ተደረገልህ። በአመክሮ ነው አልጨረስኩትም እሱን ሐሳብ ጠቅላይ ፍርድ ቤት አሟላ ሲለኝ ተሟልቶ ሲመጣ ቀደም እንዳልኩ ምን ብሏል? ተቋርጧል ከዚህ ውጪ የለም ነው ያሉት። ሲሉ መልቀቅ ነው ያለበት አንተ እንዳልከው አሁን አሟላ ብሎኛል። ስለዚህ በጠየቅኩት ልክ መልስ ሰጥተዋል። በሰጡት መልስ ልክ መውጣት ነው ያለብኝ አይደል? መውጣት ሲገባኝ ሰበር ፍርድ ቤት ነው ኬዙ መሄድ ያለበት ተባለ። ኬዙ ሰበር ለምንድን ነው የሚሄደው? እኔ ከጠቅላይ ጋር ነው የተጻጻፍኩት። ፕሬዝዳንቱ ሳይቀር እዛ አለ። ፋይሉ ተከፍቶ ችሎቱ ላይ ይቅረብ። ፕሬዝዳንት ጋር ሁሉ ከስሻለሁ። የታችኛውንም ፍርድ ቤት የላይኛው እጄ ላይ አለ። እዛም አያይዤልሃል። ፕሬዝዳንቱ ችሎት ላይ ፋይሉ ተከፍቶ ይቅረብለት ሲባል በአስቸኳይ ሰበር ወስደው 2010 ላይ እንግዲህ ብዙ አመት ታስር ያለው ማለት ነው ያቀረበው የማስፈቀጃ እንትን ወረቀት ቀኑ የማስፈቀጃ ነው የሚለው እኮ ወንጀለኛ ነው አይደለም። የሰው ልጅ ወንጀለኛ የሚባለው የፍርድ ሂደቶችን ሁሉ አልፎ ጨርሶ ጸና ሲባል ነው ይላል። ጸናም አላለም። ቅድም አንተ እንዳልከው በኋላ ነው ያልኩ እሱ ሐሳብ ነው። ምንድነው ያለው? ያለፈበት ስለሆነ አልተቀበልነውም ፋይሉን ዘግተናል ነው ያለው እንጂ አይቼለታለሁ እንደዚህ ነው መርምሬዋለሁ አላለም። ሰበር ጊዜው አልፏል ብሎ መለሰብህ።
16 ዓመት ጸንቶ ወጣው። ባመክሮ ነው የወጣው። ባመክሮ አዎ። አሁን ይሄን ነው የምትለው። በቃ ባመክሮ ወጣ። በጣም ጥሩ። ባመክሮ ስትወጣ በደንብ እርግጠኛ ሆኜ ልንገርህ አሁን በቤቱ ጉዳይ ስለሆነ አልከኝ። እሺ ንገረኝ አሁን ነው የኔ ጥያቄ። እሺ እና ባመክሮ ጨርሼ ወጣው። ይሄን ሁሉ መከራ አርግፌ ከወጣው በኋላ ወደ ቤቴ ሲሄድ ደወልኩላት። ከግቢ ፐብሊክ ፎን አለ። በፐብሊክ ፎን ደወልኩላት። ትጠይቅህ ነበር ግን ከዛ በፊት እስር ነው ያለ መጣ እንደ ተጸጸተሽ ምናምን እንደዛ ነው አክት አድርጋ የጠየቀችኝ። ሁለቴ መታለች በ16 ዓመት ውስጥ 2 ጊዜ መታለች። አንዴ እንደውም ከጎረቤታችን ጋር ነው የመጣችውና ምንም አላልኩም። ምግብም ይዛለች። ኦኬ አልበላሁትም ማላሽ ነገር ማለት ነው። ይዤው ግን ለብቻለሁ በፕላስቲክ ነው። ሳህኑንም አልወሰደችም። ድጋሜም አልመጣችም። ፓስታ ነበር። ከዛ በቃ ሳይ ኦኬ እቺ ልጅ በቃ ተጸጽታለች ማለት ነው። ለምን ምግቡን አልበላው? የሷን አደገኛነት ስለማቀው ማለት እዛ ገብቼ ቁጭ ብዬ ለምን ይሄ ሆነ ማለት ለራሴ እንኳን የቤቱ ምክንያት ውሃ አልቋጠረልኝም ለእንኳን ለሰው ማለት ነው። ዲሱ የፈለገ ቤት ቢፈልግ እንደዚህ ይጨከናል እንዴ የሚለውን ነገር በጣም ለራሴ ራስ ምታት ነው የሆነኝ። በቃ ይሄ አይሆንም። በቃ ከራሴ ጋር እኔ ሃይማኖት እስከመተው ደረጃ ደርሻለሁ። ግን ከዛ በኋላ ጨርሼ ስወጣ ደወልኩላት። ልመጣ ነው ምናምን ስላት ችግር የለውም ምናምን አለች። ልክ የወጣው ቀን ሰፈር ስደርስ ለጎረቤታችን አሁን ለቤቱ ምስክር ለሆነች ልጅ በሩን ዘግይበት ትላለች። ስመጣ የለውም ጸበል ነኝ። ገንዘብ የለኝም እጄ ላይ ብዙ ነገር ተቀያይሯል። የሚሄድበት የለም። ሻንጣ ይዣለሁ። ማታ ላይ ነው የወጣሁት። የት ልሂድ? ፈጣሪ ምን ልሁን ነው? ሌላ ስቃይ ውስጥ ልከተኝ ነው አልኩ። ቀጥታ መጣውና ጎርጊስ አካባቢ እንደዚህ ግንቡ ከቨር ነገር አይደለ ገብቼ አለቀስኩኝ። መግባት አይቻልም ማለት ነው። ግንቡ ስር ሻንጣዬን ቁጭ አርኩ። ከውስጥ ከሻንጣዬ ውስጥ ጃኬት አወጣው ለበስኩ። ብርዱ ልነግር አልችልም። ከዛ እሺ ምናምን አልኩኝ። ጧት ስልክ ከሰው አገኘውና ትንሿ ጋር ደወልኩ። ስልክ የለኝም። አዎ እህቴ አልኳት። አዎ እንደዚህ እኮ በረንዳ አደርኩ። አለቀሰች። እኔ እኮ ወይ ጓደኛ ጋር ሄደን ይመሰለኝ እዛ መታ የምትጠይቀኝ ጓደኛ አለች። አሁን የልጄ እናት የሆነች ባለቤቴ ማለት በጣም ትልቅ ዋጋ የከፈለች መከራ የከፈለች ማለት ነው። ሰው ስታጣ ሰው ይሰጣል ፈጣሪ። ያንን ነገር እህቴ ስነግራት አለቀሰች። በልቀጥታ ራይድ ያዘና ጃክሮስ ብለና እኔ በር ላይ እጠብቅሃለሁ አለ። ሄድኩኝ። ራይድ ለመጀመሪያ ጊዜ ነው የተጠቀምኩት። ልክ ስሄድ ሜታ ጋር ወረደኝ። ቆመ። ተደወለላት። መጣች። ሻንጣዬን ያዝኩ። ቤቷ ሄድኩኝ። ቤቷ አረፍኩኝ። ከዛ እንደዚህ አለችኝ። ተንኮልም አላሰብኩም። በቃ እውነትም ጸበሌ ዳኑ አሟት ምናምን ነገር ነው ያልኩት። 2 ቀን ሆነ። 3 ቀን ሲሆን እህቴ ጨነቃት። አንድ አልጋ ነው ተከራይታ ነው የምትኖረው። ከቤት አስወጥታት ብያለሁ ቅድም እንዳልኩ። ከዛ በቃ አንድ አልጋ ላይ ነው የምንተኘው። እዛው ነው ልብስ የምንቀይረው። እዛው ነው እንትን የምንለው። ምን በቃ እንደዚህ አንድ በሁለት በአንድ በሆነች ትንሽዬ ቤት ውስጥ ነው የምትኖረው። አሁንም እዛው ነው የምትኖረው። ከሷ ጋር አንድ አልጋ ላይ ነው የምንተኘው። እዛ እኔም እየከበደኝ መጣ። ወጣለሁ እዛው አካባቢ ቤተክርስቲያን ምናምን። ከዛ እሷንም ተውኩና እህቴ አልኳት። አዎ በቃ እኔ ቤት ልገባ ነው ምናምን ስለጨነቃት እሷ ለካ የምታውቀው ነገር አለ። ከዛ እሺ አልኩና ደወልኩላት። ለምለም አዎ እባክሽ ቸግሮኛል። በቃ እዛው የምታደርገውን አድርግ ምናምን። እዛው እንዴት አደርጋለሁ? እንዴት አትረጂኝም? ሊያየ እኔ እኮ በጣም ቸግሮኛል። የት ሄዳለሁ አልኳት። ተፈትቻለሁ አያገባኝም። እዛ እንደዚህ ስትል ሰው ነህ አንተም እንዴ በእናቴ ቤት ከዚህ በላይ መለማመጥ የለብኝም ብዬ እኔንማ ታውቂኛለሽ ከዚህ በኋላ እኮ መግባት እችላለሁ ምናምን ስላት ስማ አለችኝ። ያው ፈርቼ እንዲሄድ ነው። ከዚህ በፊት አለችኝ አሁን ምን ብዬ እንደምከስ ታውቀኛለህ አለችኝ። እላታለሁ ሊደፍረኝ ነው ብዬ እከስሃለሁ እዚህ ቤት የምትመጣ ከሆነ። በፊት ልጄን ነው ብዬ በሐሰት አቀነባብሬ አስበሰበስኩ። አሁንም ደግሞ ገብቼ አንተ በጉልበት ሁሌ የጉልበት ነገር ነው የምታስበው። እኛ በህግ ነው እኛ ብላ ነው የምትለው። ያ ሲሆን ደነገጥኩኝ። ስለዚህ አሁን በእጄ ባይል ብገባ ሌላ ነገር ነው የሚፈጠረው። በቃ ጨነቀኝ። ወደ 2 ወር 3 ወር እዛ እህቴ ጋር ኖርኩ። መጨረሻ ከዚህ በኋላ እሷ ጋር አልኖርም ብዬ ወጣሁ ከእህቴ ጋር። ማለት እሷም ጓደኛ ይኖራታል። እየተጫንኳት ነው። ሰው ላይፍም እየተጫንኩ ነው። ምን እያረኩ ነው ብዬ ጨንቆኝ ወጣውና
ቀረውባት። ማታ ላይ በቃ ስትደውልም ስልክ እንትን አልልም። ስልክ ሰታኝ ነበር። የሷ ስልክ ነው አይዘው የታናሽ እህቴና ሲጨንቀኝ ታላቄ ጋር ደወልኩ። የቤቱ ታላቅ ማለት ነው። ተደውልለት እንደዚህ ነው ቴሌ ምናምን ማታ እንዴት ታደርጋለሽ በቃ እሷ ምናምን አለና ና ምናምን ብሎኝ ቤቱ ይዞኝ ሄደ። አራብሳ ከሌሊቱ አብሬው ነው የዞርኩት። እነዚህ ቴሌ ላይ የሚሰሩ የለም 994 በየቤታቸው ሲያደርስ ወንድሜ ነው ተዋውቁት እያለ ተዋውቄው እኔ እንደዛ አምሽቼ አላውቅም። አምሽተን 9 ሰዓት ሚስቱን ቀስቅሶ አስነጥፎልኝ እንደዚህ እኮ በቃ አላስገባ ብለው በቃ ምን ላደርጋት ምናምን ብሎ ቤቱ የተወሰነ ጊዜ ኖርኩ። ስራም እዚህ አድዋ ሙዚየም ላይ ረዳት ኤሌክትሪሻን ሆኜ ስራ ጀመርኩ። እዛም ሆኜ ያው ጓደኛዬም ነበረች ከሷ ጋርም ስንማከር እስኪ በርድላት ምናምን ብላ እሷ እንደውም እዛም የሰው ቤት ትዳር ላይ ነው እዚህም ሸሽቼ ወጣሁት እዛ እየጠበቀኝ ነው ስል ቤት ተከራየችልኝ እዛው ፒያሳ አካባቢ እንደዛ እየመራው ይሄ ሁሉ ነገር ስታደርግ በቃ ቀበሌ እጄ ጠየኩኝ። ምንድነው ማድረግ ያለብኝ? ለምንድነው ማልገባው እናት አባቴ ቤት? እንደዚህ እያለች እያስፈራራች ነው። እኔ መታሰር አልፈልግም። እሷ ደግሞ እንደዚህ ትችልበታለች። ሰው የምታደርጉኝን አልኩኝ ስል ቅጹ ሲመጣ ለካ ቤቱን በስማቸው አድርገዋል ሁለቱ። ማንና ማ? ለምለምና ብርሃኑ። ይሄ ትልቁ ወንድም ሄደው አሳውጆ እኛ የሌለንበትን ለሁለት ብቻ አድርገውታል። ምን እናንተ የት? እኔ እስር ቤት ነኝ። ማዘር ሞተች። ያው ከዛ በኋላ ማዘር ስትሞት ማዘር የሞተችው እስር ቤት ነው። ማዘር የሞቱት አሁን ተከሳችኋል በዚህ ጉዳይ? እና ልክ እኔን እንደከሰሰችኝ ባሏንም ይዛ ነው ቤት የገባችው። ያኔ እቴና ወንጀል እንደተከሰሰ አልነበረችም ብያለሁ። አግብታ ነው የምትኖረው። ግን ያኔ ስታስመሰክር ቤት ውስጥ እንዳለች አርጋ ነው ያስመሰከረችው። ለምን ያኛው ጉዳይ እንዳይነሳ ለመዝጋት። ሁለተኛ ልክ እንዳልኩ ክስ ተጀመረ። በቃ መንግስት ቤቶች ሊፈታ አልቻለም። እሷን ነው የሚሰራው። ክስ ተጀመረ ማለት በዚህ አሁን ባልኩት ቤት ለመግባት ክስ መሰረትኩኝ። አንተ እሺ፣ ክስ ከመመስረቴ በፊት እያንዳንዱ መስሪያ ቤት ሄድኩኝ፣ አስገቡኝ። እኔ ማንንም መክሰስ አልፈልግም። በህጋዊ መንገድ የሚመለከተው እናንተን ነው። እኔ ወደ ክስ አልሄድም። ግን አስገቡኝ ስል አይ ምናምን ተባለ። የወረዳ ቤቶች ጠራኝና እሷንም ጠርቶ የሱም ድምጽ አለ ካስፈለገ ቤት አከራይታ እየበላች ነው። 3 ቤት ትርፍ ቤት አለ። ቅድም ያልኩ ሳሎንና መኝታ። ቤቱ ምን አይነት ቤት ነው ግን? በቃ ይሄው አሁን ያለንበትን ስንት ካሬ ላይ ያረፈ ነው? ኦልሞስት ሳሎኑ 4 በ4 ይሆናል። ጓዳው ቤቱ እሺ፣ ቤቱ የቀበሌ ነው የግል ነው? የመንግስት ነው። የመንግስት ቤት። እንደውም አሪፍ ሀሳብ አመጣ። ከዚህ በፊት የግል ቤት ነበረው አባታችን። ለ3 እኔና ታናሽ በሌለንበት ተሽጦ ተበልቷል። ይሄን ያደረጉት 3ቱ ናቸው አሳውጆ። እኛ ይሄንንም ኮምፕሌን አላቀረብንም። አሁን ይሄ ሁሉ ኬዝ ከቀረበብኝ ይሄ ሁሉ ባስገድዶ መድፈር ወደ እስር ቤት ያስገባኝ ጉዳይ ይሄ ቤት ነው ብለን ቤት ነው ብዬ የማምንበት ምክንያት አንደኛ ተጠርታ ስትጠየቅ አይገባም ማለች። እዚህ ቤት ከመጣ ድጋሚ እንደዚህ ነው ካለኝ ማሰቧ በራሱ ከሷ ጋር ማለት አስገድዶ ሊደፍረኝ ነው ብዬ ማሰብ በራሱ የሚከብድ ነው ለህሊና። እቤት እመጣለሁ ስላልኩ የሷስ ቢሆን እንኳን የቤተሰብ አይሆን ቸገረኝ ካልክ እኮ አንተ ያ ሁሉ መታ ጠይቃኛለች ብያለሁ። ኢቭን አልኩ እኔ ለሚስቴ እሷ ነች እንደዚህ ያለችኝ አላልኩ። ግን ኬዙን ነግሬያታለሁ በሌላ ሰው አድርጌ። ኦኬ፣ አሁን ወደ ሚዲያ ይሄን ኬዝ ይዘው የመጣው ዋና ምክንያት ምንድነው? ዋናው ምክንያት ክርክር ተነሳ። ሲነሳ ሰርቪስ ቤት ገባ አሉኝ ኩሽና ውስጥ። ለምንድን ነው ኩሽና ውስጥ መገባው? ምን የተለየ መብት አላት እሷ 4 ቤት የምትይዘው አልኩኝ። በዚህ ጭቅጭቅ ሲነሳ ከዛ ክርክሩ ሲነሳ ያልሄድኩበት መስሪያ ቤት የለም። ቤቱ ይገባኛል ጥያቄ መሰረት አሁን ደግሞ ሁኔታ ነው ያለው። ተወሰነ። ምን ተብሎ መሰለ የተወሰነው ቤት ውስጥ በጋራ ገብተው መኖር ይችላሉ። ይሄ ካልሆነ ሳይኝ ውሳኔው እሺ። ከሳሽ አሸናፊ ሙሉ ቀን እንዳለ አልቀረብክም? ለምን? አሪፍ ጥያቄ ነው። ማለት እኔ የተባልኩት በ8 ነው። 2 ጊዜ እንደዚህ አይነት ነገሮች ተፈጥሯል። ቀጠሮ ይነገርሃል፣ ሲቀየር አይነገርህም። ተከሳሽ ለምለም ሙሉ ቀን እንዳለ አዲስ ከተማ ክፍለ ከተማና ሁለተኛ አልቀረቡም። ጣልቃ ገቦች ብርሃኑ ሙሉ ቀን አልቀረቡም፣ ደምሴ ሙሉ ቀን አልቀረቡም። መዝገቡን ነው ተከታዩን ፍርድ ሰጠን። ለዚህ ፍርድ ምን ውሳኔ መሰጠት የሆነው ረጅም ነው። የመጨረሻውን አንብባትና ውሳኔ
ከሳሽ ለክርክር መነሻ በሆነ አዲስ ክፍለ ከተማ የቤት ቁጥር 522 እኔ በሚል ውል ተዋውለው ከሌሎች ጋር አብሮ ቤቱ ውስጥ የመኖር መብት አላቸው በማለት ወስኗል። ጋራ ስለሆነ ማለት ነው። ለክርክሩ መነሻ የሆነው ቤት የመንግስት ቤት ስለሆነ ከሳሽ አንደኛ ተከሳሽና ጣልቃ ገቦች በስምምነት የቤት ቁጥር 522 ውስጥ እንዲኖሩ ካልተስማሙ ግን ወረዳ 6 ቤቶች አስተዳደር ባስቀመጠው አስተዳደር መሰረት ቤቱ ውስጥ እንዲኖሩ ተወስኗል ነው። ተከሳሾች ከሳሽ ላይ የፈጠሩት የሁከት ተግባር የለም በማለት ወስነናል። ወጪና ኪሳራ ይቻቻሉ ይላል። እሺ አሁን ተወስኗል። እየኖርክ ነው? አሁን እየኖርኩ አይደለም። ለምን ማለት ጥሩ ነው። አንደኛ ወደ ቤት ያስገቡኝ ብዬ ሲሄድ አናስገባም አሉኝ። ከፈለክ ኪድ ሰርቪስ ውስጥ ግባ፣ እኛንም ከሰ ዞረ መታል፣ ምንም ያመጣው ነገር የለም አሉኝ። ይሄ ቤት የጋራ ቤት ነው፣ በህጉ መሰረት ለልጅ አይካፈልም ብላችኋል። የሚካፈል ከሆነ ደግሞ ፍትሃዊ በሆነ መንገድ ገብቼ ልኖር አልኳቸው። ይሄ ደግሞ እንዲረጋገጥልኝ እስከ ከንቲባ ጽሕፈት ቤት ድረስ ሄጃለሁ። በአግባቡ የተሻለ ፍትህ እንዲሰጠኝ የሚያስጠይቅ ምስክርነት ነው የተመሰከረው። ለይግባኝ እንኳን የሚረዳኝ ቀደም ያልኩት ጣልቃ የገቡት ስለማይኖሩ ነው። ጣልቃ ገቦች እዛ ቤት እንደማይኖሩ ኢቨን እኔ ክስ ከመሰረትኩ በኋላ ነው ወራሽነት ራሱ አረጋግጦ አምጥቶ ያስገቡት ማለት። ከ20 ዓመት ያልኖረን ሰው አምጥተ አይ ለ5 ነው እንድንከፋፈል ይሄን ሁሉ ያደረገው ማን ነው? የወረዳ 6 ቤቶች አስተዳደር ነው። ከስሽዋለሁ። ጣልቃም ሲገቡ ምን ብሏል? እዛ ቤት ውስጥ ይኖራሉ ብሎ ወረቀት ማረጋገጫ ሰጥቷቸዋል። ገባርን? ትክክል አይደለም። አንድ አስተዳደር አሁን ጥያቄ ምንድነው? እሺ ጥያቄ ፍትሃዊነት ባልሆነው መንገድ የወረዳ ቤቶች አስተዳደር ሰርቪስ ውስጥ ግባ አለኝ። ሰርቪሷ 1/2 ነች፣ በር የላትም። እኔ ታማሚ ነኝ፣ የወገብ ታማሚ ነኝ። እዛ በነበርኩበት ሰዓት ቲቪ ሁሉ ይዞኝ ነበረ። ትንፋሽ በሌለበት ቦታ መኖር አልችልም ብዬ ማስረጃዬን ሁሉ አቀረብኩ። አሁን ከእህትህ ወደ ወረዳው ማዞርከው ጉዳይ? አዎ እህቴ ብቻ ይሄ ነው። አየቀደም እሷ ሰው አላት በየቦታው ያልኩ ይሄ ነው። ሰዎች ይዛ ትሄዳለች፣ ታስቀይራለች። የወረዳ ቤቶች ደህና ተከራካሪ ናት ማለት ነው። ሰው ማለት ሳይሆን በፍትሐ ብሔር በወንጀሉ እሺ፣ በፍትሐ ብሔር 50 ሲደመር 1 ባስረዳ ነው፣ በተከራከረ ነው። እንደዛ ደግሞ ካልክ ከእህት በላይ የሚያስረዳ የለም። ከቀረቡት ምስክር እህቴ ነች ምስክር ለኔ። ለሷ እንደውም እህቴን ማስረዳች አክስትህ ውሳኔው ላይ ነው የሚታየው። ውሳኔው ላይ እንደም እንዳልኩ እዚህ ስትመሰክር እህቴ ያለችውን ቃል ከተቀየረ እህቴን እኮ አስነብቤያታለሁ። እንዴት እንደዚህ ብላኛለች ደውለን ሰው። እሺ ምን ነው እኛ አሁንም እንደውም ምንድነው ያሉት? እድሉን ካገኘ ሚዲያ ሊሄድ ነው በቃ መሩኛል ስላት ሂድ ምስክርነት የሚጠሩ ከሆነ እኛ ሙሉውን እናስረዳለን ካንተ በላይ። በጣም ጥሩ። አሁን ይሄን ጉዳይ ወደ ሚዲያ ይዘው የመጣው ሀገር ይስማኝ ነው። አዎ እኔ አሁን ይኸውልህ በጣም በወንጀሉም የእህትህ ልጅ አስገድደ ደፍረሃል የ15 ዓመት ለዛውም ከብዬ የተከሰስኩት የተፈረደብኝም ይሄው በዚህ መንገድ ነው። ስለዚህ እኔ ምንም ነገር የለብኝም ከወንጀል ነፃ ነኝ፣ ዓለም ይወቀኝ ነው። በጣም ከምልህ በላይ ይሄ ቃል ገዢ ነው አሁን አንተ የገለጽከው። እስኪ ራስህ ግለጸው። እኔ እኮ ላንተው እያወራሁ ያለሁት አንተ ዶክመንት አያያዝህ ጥሩ ነው። እኔ ላይ መዘበት በላዩ አንዳንዴ ያለ ማስረጃ ማውራት አስቸጋሪ ስለሚሆን እኔ አሁን ያው እዚህ ለሚዲያ እንዳልከው የሚቀርብበት መንገድ ስላለ እንጂ እኔ ማንም ሰው በፈለገው ሰዓት ለሚጠይቀኝ ማስረጃ መስጠት እችላለሁ። እሺ ሆኖኝ ማለት ነው። እንዳልኩ እኔ በጣም ነፃ ሰው ነኝ። እሷም ሊናው ያውቀዋል። ምክንያቱም ስለሚያውቀው ነው ፈርቶ ደንብሮ ይሄዳል ብላ ያውቃል። ከስንት ዓመት በኋላ በስልክ እንደዛ ያለችኝ ማለት ነው። ገባ ማለት ባስገድዶ መድፈር ሰው በሐሰት እንደሚታሰር ታውቅ ነበር ማለት ነው። አንደኛ ባስገድዶ መስፈር ልጄን ብዬ ካለች ከዚህ በፊት ልጄን ነው ካለች አሁን አንተን እኔን ብዬ ነው ካለች ታውቃለች ማለት ነው። ፐርፐዝሊ ነው እያደረገች ያለችው። ከወጣው በኋላ እኮ የቤት የኔና እናቴ የኔም ለሷም እኮ የጋራ ቤት ነው። ወንድም ይወጣል። አዎ እንኳን ወጣ ያለፈ እኔ ልጅ እንኳን ስወልድ ጠርቻታለሁ። ማልዋሽ ነገር ነይ አክስቱ ነሻል ብዬ ሆስፒታል መጣለች። ራስ ደስታ ሆስፒታል ትቼው ማለት ነው ነገር አለሙን በቃ አልመጣም። ምን የቤተሰቡንም ክብር ልጣ ግን ምን አደረገች? ለሚስቴ ሄዳ እሱ እኮ አልነገረሽም እንጂ እንደዚህ ነው ተጣልተን ልጅቷ አይምሮ ተረብሾ ጸበል እስከ መግባት ደርሳለች። ማልዋሽ ነገር ትዳሬ ድረስ ነው የመጣችው። በነገር ላይ ስለ ትዳር ንገረኝ። ባለቤትህን እዛው እስር ቤት ሆና ነው ያወቃት? በጣም በምን አጋጣሚ ተዋወቃችሁ?
ሰው ስታጣ ሰው ይሰጣል ያልከኝ ቅድም እንደዛ ላይ ነበር። በምን መንገድ ነው እስር ቤት ውስጥ ሆነ? ወንድሟ ልጠይቅ መታ ነው የተዋወቅነው። ያው በአካል ነበር ሰው ነው ስልኳን ሰጠኝ፣ አወራናል። ወንድሟም እንደነ ታስሮ ሌላ ዞን ነበረ። እኔ ዞን 2 ነው ባይዘው እኔ ያልታሰርኩበት ዞን የለም ከቅጣት ቤት እስከ ዞን ማለት ነው። አብዛኛውን ጊዜ ታሰርኩትም ለምን ሰዎችን ትረዳለህ በሚል ነው እዛ ውስጥ ቅጣት የሚደርስብኝ። ለምሳሌ አንድ ባነሳ ስም ብጠቅስ ከፈቀድክልኝ ብዙዎቹ ስለሚያውቁ ከፍ ያለውን ታውቀዋለህ፣ እግሩ የተቆረጠው እዚህ በኦሮሚያ በቄሮ እንቅስቃሴ። እሺ ለኔ ባለውለታዬም ነው። ያው እኔም ደግሞ ያ ባለውለታዬ ስለሆነ መጀመሪያ ስገባ በጣም ራሴን በቃ እንትን ብዬ ራሴን ነው ማጥፋት ያለብኝ። ብዙዎች ባይዘው ብልታቸውን ሁሉ ይቆረጣሉ ውስጥ እስር ቤት ውስጥ። ለምን ማለት በቃ ከመጸጸት ይሁን ከምን ብቻ በአስገድዶ መድፈር የተከሰሱ ማለት ነው። እና ሪላ ያደረጉ ማለት ነው። እና ያው ለዚህ ያደረከኝ አንተ ነህ በሚል ማለት ነው። ብቻ እንደዛም ያጋጠመኛል። እኔና ከፌ ተገናኘን። በጣም አጽናናኝ። ምንም ማለት አይደለም። በጣም ስማርት ሰው ነው። ስለ ህግ ያውቃል። ሐዋሳ ተማሪ ነበርና ከሱ ጋር በጣም እንቀራረብ ነበር። አብሬው ነው በለው። ያው ገላውን ሲታጠብ እንዳልኩ በዊልቸር ነው የሚሄደው። እኔና አንድ ጓደኛው አለ። ከኔ በላይ እንደውም ያኛው ጓደኛው አግዞታል ከሱ ጋር ረጅም ስለቆዩ እና እሱን እንኳን በማገዜ ዞን ይጫን ነበር። የተለያዩ ዞን ለቅጣት ላክ ነበር። እሺ ባለቤትህን ያገኘበትን መንገድ ጠይቄ ነበር። ስለዚህ ወንድሟን ለመጠየቅ መታ ከዛ በኋላ ስልኳን አገኘን። በስልኳ አወራን። እየተግባባን መጣን። ያው በአካል ተገናኘን። ከወጣህ በኋላ ማለት ነው? አይ እዛው ተመጣ ነበር። ያው እሱንም ጠይቃለች፣ እኔንም ጠይቅ ነበር። እሱ ከወጣ በኋላ እኔም ጠይቀኝ ነበር። እያለን ወደ መግባባት ስንደርስ ወደ መውጫችን አካባቢ የመጀመሪያ ቀለበት አደረግን። እዛው መውጫችን አካባቢ እዛው እስር ቤት ሆነው እንትን ያላችሁት? መውጫ አካባቢ ይገርም ታሪክ እኮ ነው። እሺ እና ለወጣ አካባቢ እዛ ነው እንደውም ዞን አስፈቅደን እኔ እዛም ማስተምር ነበር ረዳት መምህር ሆኜ የአይቲ እና እዛ እርስ በራስ እንማማር ነበር። ብዙ እንቅስቃሴ ያደርግ ነበርና በዛ ተፈቀደልኝና ግቢ ውስጥ ገብታ ኬክ ምናምን ተደርጎ የመጀመሪያችን ቀለበት አሰርን። ፕሮሚስ ማለት ነው። ያው ስወጣ ደግሞ እንደማንኛውም ሰው ቤተሰብ ልኬ ምናምን በሽምግልና አገባዋት ማለት ነው። የሚገርም ታሪክ እኮ ነው። የሚገርም ፍቅር እኮ ነው። በእስር ቤት የተጀመረ በዛው ቀደም እንዳልኩ እሷን እኔ መንገር አልፈለኩም ማለት አስገድዶ መድፈር እንደሆነ ነገር በምን ግን ዳይሬክት ወደ ቤተሰብ አልወሰድኩትም። ለምን ነገ ልጅ ትወልዳለህ አርዝመህ ነው የምታስበው። ቤተሰብ ቆይ በአስገድዶ መድፈር እንደተከሰስክ ነግረሃታለሁ? እንዳደረከው ነው የነገርካት? ግን ባልዋልኩበት ነው አይደለም? አላደረኩም። ግን የተከሰስኩት በእንደዚህ አይነት ወንጀል ነው። ጊዜው ሲፈቅድ አውራሻለሁ። አሁን ላይ ምንም እንዳትጠይቂኝ ብዬ እንደውም መፈቻዬንም ሁሉ ነው ያሳየዋት ማለት ነው። ስለታ ለምንድነው ማትነግረኝ? ብዙ ጊዜ ለምንድነው የምትደብቀኝ? እንደውም እንጣላ ነበርና መጨረሻ ላይ ግን ይሄን ነገር ሲነግሯት ኦኬ የምትደብቀኝ ለካ ለዚህ ነው ስትለኝ እኔ እንደውም በቃ ማረግ አልነበረብኝ መንገር ነበረብኝ እስከማለት ደረጃ የተጸጸትኩበት ነገር ቢኖር እሱ ነው በህይወቴ ማለት ትልቁ ጸጸት። የምትደብቀኝ ለካ ለዚህ ነው ማለት የቤተሰቡ ነው? በቃ ያኔ መሰላት። ከዛ ልክ የቤት ክርክር ሲጀምር ይዣት መጣሁ። አንድ ቀን ነይ ችሎትና ወስኝ፣ በመሃላችን ልጅ አለ መተሽ ወስኝ የፈለግሽው ነው አልኳት። ስትመጣ የምታውቀው እውነት አለ በመኖር ለምሴ እዛ ቤት እንደማይኖር ታውቃለች። ሰርጌ ድግስ እንትን መልሳችን ላይ ነበር የቤተሰብ መልስ ላይ እቤቱ ድረስ ሄደናል። አራብሳ ብርሃኑን በተደጋጋሚ ደውዬ አስተዋውቂያታለሁ። ክፍለ ሀገር ታውቀዋለች። ስለዚህ እነዚህ ሰዎች በሐሰት መጥተው እዚህ ቤት ነው የምንኖረው እኔና ለምለም ከዚህ ቤት ወጥተን አናውቅም ሲሉ እንደውም ስቄ የተከበረው ፍርድ ቤት እኚህ ሰዎች ቤት ውስጥ ከኖሩ ወንጀሉ አልተሰራም ማለት ነው። ያን ጊዜ አስገድዶ መድፈሩ ምክንያቱም ይሄ ሁሉ ሰው ካለ ምን ማለት ነው እኔ የምሰራው? ተረዳኝ። እንዴት ነው እነዚህ ሰዎች ሁሉ እዛ ቤት ውስጥ ይሄ እንኖራለን ብለው ያመጡት አለ ጣልቃ ገብተው ነው ማለት። ስለዚህ እንደዚህ ነው ድራማ የሚሰሩት እነሱ። ከዚህ በፊት እንዳልኩ የግል ቤት ሽጧል። አንድ ሱሙን አልሰጡም።
የአባቴን ቤት ማለት ነው። በጣም የሚገርም ስቶሪ ነው። አሁን ኢቭን ለምለም ወደ ውጪ ስትሄድ የእናቴን ወርቅ ሽጣ ነው ሄደችው ለመጀመሪያ ጊዜ። አንድ 10 ሳንቲም ሰው ልብስ ለወንድሜ ብሎ አያመጣም። ምን ችግር አለው? ለባዳም እኮ ታመጣለህ። ወርቁን እንኳን ለተካላችሁ የእናታችሁ ማስታወሻ ነው አላለች። ስለዚህ ይሄ ኬዝ በዚህ መንገድ ነው ታስሬ በኋላም ደግሞ አሁን የቤቱ ጉዳይ በዚህ እየተፋረድን ያለ ነው። ላስገድዶ በነገር ላይ ይቺ የእህትህ ልጅ 3 4 ክስ ሆኖ ባስገድዶ መድፈርም የተከሰስክባት ፌቨንን ከተፈታ በኋላ አገኛት? በጣም ለማግኘት ሞክሬ ነበር። እሺ ኢቭን ፌስቡክ ላይ ሁሉ ጆይን አድርጌያታለሁ። እንደውም ቀደም እንዳልኩ ቀበሌ ሄዳ መጀመሪያ ግባ ከስር ከተፈታኩ መብት ነው መግባት ትችላለህ ከነበርክበት መመለስ ይችላል ነው የሚለው ህጉ። ሂድ ግባ ሲሉን ትሄድና እኔ ገባለሁ ስላት ምን ትላለች? ልጅቷ እኮ ተጎድታ ሳይኮሎጂ ቤት ውስጥ ነው ያለችው። እሱ ከገባ እንዴት ትሆናለች? ልጅቷ እኮ አግብታ ወልዳ ፌስቡክ ላይ አያታለሁ ጽፍላት አትመልስም። ገባ በኢሞ ሞክሬላታለሁ። በፊት እህቴ ስለምትጠቀም ስልኩን እንትኑን አያወጣም ቁጥሯን ማለት ነው። ግን ሂድን ሆኗል በሞክር አታነሳም። ከዛ ሀረባካችሁ እሷ እኮ አግብታ ብዬ እንደውም ከፌስቡክ ላይ ያኔ አውራርጄ ፎቶዋን እቺ ነች ሳይኮሎጂ ተጎዳሽ የምትባለው። እውነት ተጎድታ ከሆነ በ3 ወር እኮ ነው ያባረረቻት። ስላስገድዶ መድፈር ግን ንገረኝ እስኪ አንተ። አስገድዶ መድፈርን ልጅ ወልዳችኋል? አዎ ሴት ልጅ አለች። ሴት ልጅ አለች። አስገድዶ መድፈር ሲባል ሰምተሃል? በጣም ደግሞ እንደውም እስር ቤትም ብልታቸውን የቆረጡ ባስገድዶ መድፈር ሁሉ አውቃለሁ አልከኝ። ምን ማለት ነው? ራሳቸውን በራሳቸው ላይ ያን እርምጃ ካደረጉ ዝም ብለን የምንገምተው ነገር ይኖራል ወይ? ለዚህ የዳረከኝ አንተኛው አካል የነህ በርግጥ አእምሮ ነው። ሁሉም ነገር ቅድም ስትለኝ የነበረው የወንጀል ፍሬ ከሐሳብ ነው የሚጀምረው እንጂ የተማታንበት እጅ አይደለም፣ የረገጥንበት እግር አይደለም። ነገርን የሚጀምረው አእምሮ ነው የሚጀምረው። ስለዚህ እነሱ ግን ብልታቸውን መቁረጥ ምናምን ደረጃ ደረሱ እና ስላስገድዶ መድፈር ከደፋሪዎቹም ጋር ውለሃል፣ ደግሞ ደፈርክ ተብለህም ታስረሃል። እውነት አስገድዶ መድፈርን ግን አንተ የተከሰስክበትን ኬስ ስለሆነ ሴቶች ህፃናት ላይ ሲሆን ስሰማ እኔ በግሌ የራሴ የሆነ መድማት አለኝ። እንዲህ አይነት ታሪክ ስሰማ በጣም ነው የምሳቀቀው፣ መልሶ ለማሰብ ሁሉ ይከብደኛል። እውነት አንተ ግን ለእንዲህ አይነት ኬዝ ምንድነው አስተያየትህ? በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.com ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። እኔ በግሌ የራሴ የሆነ መድማት አለኝ። እንዲህ አይነት ታሪክ ስሰማ በጣም ነው የምሳቀቀው፣ መልሶ ለማሰብ ሁሉ ይከብደኛል። እውነት አንተ ግን ለእንዲህ አይነት ኬዝ ምንድነው አስተያየትህ? ቅድም እንዳልኩ ነው ፍትህ የማያሻማ ዳኛ ነው። ያ ማለት ሰው ያን ነገር አድርጎ ከተገኘ ቅድም እንዳልኩ ነው ላለው በጣም ሶሪ ለምዶብኝ ነውና ምን ልል ነው የሰው ልጅ በድሪል አይምሮን ስትበሳው የሚሰማ ስሜት አለ። አስበው አስዩም አድርገውና ልክ እንደዛ ነው። በጣም እኔ ልጅ እንደዛ ሰው ቢያደርግ ላልከሱሉ ይችላል። ገለህ ራሱ ላትረካ ትችላል። በጣም ከባድ ነው ይሄ። ኢሞሽናል ሆነ የምታወራው ነው። ህግ ግን እንደዛ ያወራ። ህግ ግን ማስረጃዎቹን አይቶ ግራ ቀኝ አመዛዝኖ ለማረምና ለማነጽ ነው። አንጸ የተሻለ ዜጋ ለማድረግ ነው። የህግ ቋንቋ እሱ ነው። ይሄ የስሜቱ አይደለም። በስሜቴ ካልከኝ አሁን ያልኩን ነው ማለት
በጣም ፔንፉል ነው ያማል። በጣም ነው ማመሰግነው። በጣም ጉዳዩን ወዲያም እሺ መጨረሻ ማለት የምፈልገው እኔ አሁን በእኔ ምክንያት ከስራ የተባረረ ልጅ አለ። እናቱ ስለመሰከረች ሀብ ነርቨስቲክ ነው። ተራ ጠብቆ የሚበላ ልጅ ሹፌር የነበረ በቀናት መካከል ነው ያጉለተ። እናትየው ስለመሰከረች ብቻ ከስራው ተባሯል። እናትየው እስከ አንድ ቀን ታስራለች ተወስዳ ማለት ነው። ይሄ ሁሉ የሚሆነው ለፍርድ ቤቱ ሳስመሰክር እህቴ እዛ አካባቢ ላይ ፓርቲሲፔት ታደርጋለች። ይሄ ሰላም ሰራዊት ምናምን በሚባለው በወረዳው እሺ። እና ያ ነገር ያው ሁሉንም ማለት አይደለም ግን በጣም እየተጠቀመችበት ነው። ደጋግሜ ለነሱም ሄጄ ነግሬያቸዋለሁ። እንደሰለጠነ ሰው ለአመራሩም ሳይቀር ራሱ ለክፍለ ከተማውም ሄጄ ነግሬያለሁ። ሰው እየጎዳችበት ነው። ኢቭን ምስክሮቼን እስከ ማስፈራራት ቤት ሄደው ምን ብላችሁ ነው የምትመሰክሩት? እኛ እውነቱን ነው የምንመሰክረው። እዚህ አይኖሩም። አከራይተሻል። ቤት ያከራየ ሰው ደግሞ ከህጉ ይነቀላል እየተባለ ነው። ስለዚህ እሱ ወደ ህግ አልሄድም ያልኩት ቅድም ለዛ ነበር። ወደ ህግ ከሄድክ ማለት ሳትተዛዘን ህጉ የሚፈቅደውን ለማግኘት አይደል የምትሄደው። ያ ሲሆን ቤቱን የለም ያላከራየውም ለማለት ለኔ የተፈቀደውን ቤት ኩሽና ለማስመሰል ግድግዳ ሁሉ ነው ያፈረሰችው። የእውነት ነው ማለት በር እስከ መቅደድ ነው የደረሰችው። ሄጄ ለወረዳው ስነግር ይስቅብኛል። ከዛ ቀደም እንዳልኩ የመጨረሻ አፈጻጸም ጠየቅኩና አፈጻጸም ላይ ምን ብሎ ይመልሳል? ወረዳው ባስቀመጠለት ቦታ አልስማማ ያለው አሸናፊ ነው። እና ለዛ ነው አንደኛው እንትኔ የዚህን ያህል ተጽዕኖ ነው የምትፈጥረው ለማለት ያክል ነው። ተጽዕኖዋ የዚህን ያህል ስር የሰደደ ነው። አስመስክሬ በእህቴ በጎረቤት ግራቀኝ ያሉ ሰዎች መጥተው መስክረው ፍትህ ካላገኘ የወረዳ ቤቱ ደግሞ ቤቱ በሚያዘው ህግና ስርዓቱ በሚያዘው መሰረት መወሰን ሲገባው ክፍለ ሀገር የሚኖሩ አግብተው ሌላ ቦታ የሚኖሩ ከ20 ዓመት በላይ እዛ ቤት ያልኖሩትን ሰዎች አምጥቶ ባለመብት አድርጎ እኔን ኩሽና ውስጥ ግባ ሲለኝ ኩሽናና ሰርቪስ የጋራ መኖሪያ ነው። መኖር ካለብን ለመኖሪያ መገናኛ ይሄን ደግሞ ራሱ የዋናው ስራ አስፈጻሚ ማለት ነው ሄዶ ለፍየል እንኳን አይሆንም ያለው ሪከርድ አድርጌዋለሁ። ሁለተኛ የስራ ስለዚህ ሲጠቃለል ሐሳብህ ፍትህ ተጓሎብኛል ነው። በጣም ከወንጀል እስከ ፍትሃብሔር እስከ መኖር ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ። አሁን አንተ ይግባኝ መጠየቅ የወንጀሉ ኦርዲ የወጣ ስለሆነ በእኛ ሀገር ህግ አንድ ኬዝ እንደመጀመሪያ ታይቶ ነፃ ሲባል አይቻላቅም ካለ እንደ አዲስ የህግ ባለሙያዎችን እንጠይቃለን። አንዳንዴ ምን አለ መሰለ ተክሌ እኔ አሁን እሷ ትታሰር ወይ የሆነ ነገር ይሰጠኝ አይደለም። የመጀመሪያው የአይምሮ ሰላም መተንፈስ ገባህ? እኔ መሳቀቅ አልፈልግም። ቅድም እንዳልኩ አሁን አንተ ድጋሚ ላለመታሰር የመታሰር ስጋት አለህ? በጣም ለምንድን ነው ያንን የምትለኝ ካል ከደረሰብኝ ነው። ስለዚህ ሰው የፈለገውን ነገር ከሱ ቅድም እንዳልኩ ነው እኔን ብዬ ከስሼ አስበሰብሳለሁ ካለኝ አንድ ሰው ከዛ በፊት የሆንኩትን ስለማቅ ትደነግጣለህ። ደንግጬ ነው ያልሄድኩት እንጂ ከሷ የተናነሰ ጉልበት ፍራቻ ኖሮኝ አይደለም። የምፈራው ምንድነው እዚህ ሀገር ቀድሞ ሄዶ ሴቶች ሲከሱ ቅድም ያልኩ ተቋም አለ በማገዝ ድንጉጥ ናቸው። ስለዚህ ምንም ጥያቄ የለውም። ሰማው ከተባለ የምትታሰርበት ሀገር ከሆነ አንድ ሰው ይዛ ትመጣለች። ቅድም እንዳልኩ
ሰምቼ ነገረችኝ ካለች እኔ 16 ዓመት አሁንስ ብታሰር ምንድነው ማለት ከዚህ በኋላ ምን አይነት ህይወት ነው? አንደኛ ልጅ አለኝ፣ ሚስት አለኝ፣ እፈራለሁ። እንደ ድሮ አይደለም እንጂ ቤቴ መግባት እኮ እችላለሁ። እጄ የእናት አባት ቤት ነው፣ የተለየ መብት የላትም እሷ። ያንን ላለማድረግ እስከ ከንቲባ ጽሕፈት ቤት ሄጃለሁ፣ ቤቶች አስተዳደር ሄጃለሁ። የተሰጠኝ ምላሽ ቅሬታው ትክክል ነው፣ ተገቢ ነው፣ ታይቶ መልስ ይሰጠው ይባላል። ስራ ያሉት ሰዎች ከሷ ጋር ባላቸው ትስስር ኢቭን ኢፍ እኔ እንደው ያው በግል ለሚጠይቁኝ ይሄንን እንደውም ያንተ ሚዲያ ከማስጨንቅብህ እንተ ከማጨናነቅ በፓኬጁ እኔን በግል ለሚጠይቀኝ ወረዳው ላይ ማለት ነው ስም እየጠራው ሪከርድ ያደረኩትን ማሰማት ይችላል። ይደርሳልን ወረዳው ላይ እንጠይቃለን። የሚጠየቅ ከሆነ እንደውም እንጠይቃለን፣ አብረን እንሄዳለን፣ እንጠይቃቸዋለን። ደስ ይለኛል። ቤቱንም ወርደህ ብታይልኝ የተሰጠኝ እንሄዳለን። እህትህን ለወይዘሮ ለምለምንም ስለምፈልጋቸው እንሄዳለን። ስማቸው እዚህ ተነስቶ ብዙ ነገር ብለን አለመጠየቅ አልችልም፣ መብታቸውም ስለሆነ ለማጣራትም ደግሞ አንተ ይሄ ያወራኸውን ሁሉ በዶክመንት እንደዚህ እያየን እንዳወራ ነው ሁሉ የምር ወንድምሽ እኔ እንደውም ፍለፊት ራሱ ብታገበኝ ብናወራ ደስ ይለኛል። መልካም ዕድል እመኝልሃለሁ። በጣም ነው አመሰግንህ። ዶክመንት አያያዝህ ሁሉ ነገርህ ገርሞኛል። ያው ራስህን ለመከላከልና እውነት የት ጋር እንዳለች ለማሳየት ያረከው ጥረት ጥሩ ነው። በሌላ በኩል ደግሞ እዚህ የቀረበውና ስሜ የተነሳው ይሄ ያወራው ነገር በሙሉ ውሸት ነው የምትል እህትህ ከመጣች ወንድሞችም ከመጡ ደግሞ እንዲሁ ለመከራከር ለማቅረብ በዚህ አጋጣሚ እነሱም እያዩን ከሆነ አንተን ብቻ አሳስተዋል ያለ ነገር በሙሉ ውሸት ነው ያልነው ነው ካሉኝ እህትና ወንድሞችም የሚቀርቡበት ስለሆነ አንተ ግን ራስን ለመከላከል ያረከው ጥረት የሚደነቅ ነው ማለት ነው። አንተ ይሄን ሁሉ ያወራኸኝ በሙሉ በአንተ በኩል መብት ስላለህ ሰማሁህ እንጂ አንተ ያልከኝ በሙሉ ደግሞ እኔ 100% እውነት ነው ብዬ አልቀበልም። እህት ወንድሞች በራሳቸው የሚሉት ስላለ እድሉንም ለነሱ ሰጣለሁ። በጣም ነው ማመሰግነው። መልካም እድል። ተመሳሳይ ታሪክ ካለ የተለየም ከሆነ በታሪካችሁ ልትታገዙ ወይ ደግሞ ኢትዮጵያውያን በታሪካችሁ ሊማሩበት ይችላሉ። ስለዚህ ከስር ባለው ስልክ አግኙን፣ ንገሩን። ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ ደግሞ በተለየ በስነ አእምሮ በስነ ልቦና ባለሙያዎች እየታገዝን የሆነ ታሪካችሁ ላይ ዝንፈት ካለ እሱ እንዲሰፋ የተቀደደውም እንዲመለስ እንሞክራለን። ስለዚህ ከስር ባለው ስልክ አግኙን ለማለት ነው። ተክለ ሃይማኖት አዳነ ነበርኩ።